ለ2 ብርና ለ3 ብር ዳቦ ጥያቄ እኮ የ50 ብር ጥይት መልሶ ነው የሚቀርብበት ሀገር ነበር። ተራ የፖለቲካ ጥያቄ ዜጎችን በየእስር ቤት ያማቅቅ ነበር። ሞጋጅ ትውልድን ቀብረን ተሳዳቢ ትውልድ ያፈራ ነው በምን ምክንያት ነው? ነፃነቱን ለምንድን ነው የምንፈልገው? ለመገዳደል ነው? ለመተራረድ ነው? አንዱ ጦርነት ባህላዊ ጨዋታ ነው ይላል፣ አንዱ ጦርነት ሰርግና ምላሽ ነው ይላል። የተማረ ሰው አልደራደርም ሊል አይችልም። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የሚዲያ ዳሰሳ ፕሮግራማችን እና ወደ እናንተ መድረሱን ጀምሯል። ትላንትና ባሳደርነው ፕሮግራም በተለይ ደግሞ የወይዘሮ ኬሪያ ኢብራሂም የሪዮት ሚዲያ ቆይታን በተመለከተ ዛሬ ወደ እናንተ እንደምናደርስ ቃል ገብተን ነበር። እንግዲህ ከትላንትና የቀጠለው ፕሮግራማችን ዛሬም እንድትከታተሉን በአክብሮት እንጋብዛለን። አፈወርቅ በደዊና ዮሚዩ አበበስ ከዝግጅቱ ፍጻሜ ከእናንተ ጋር ቆይታ እናደርጋለን። መልካም ጊዜ። አፈወርቅ፣ ትላንት በነበረው የሚዲያ ዳሰሳ ፕሮግራማችን ላይ ሰፊ ጉዳዮችን አንስተ ከተመልካቾቻችን ጋር ቆይታ አድርገሃል። እንግዲህ ከሰዓት እጥረትም አንጻር ይመስለኛል የወይዘሮ ኬሪያ ኢብራሂም በሪዮት ሚዲያ ላይ ያደረጉት ቆይታ ለዛሬ ቀጠሮ ተይዞለታል። እንግዲህ ወይዘሮ ኬሪያ ኢብራሂም ሰፋ ያለ ቆይታ አድርገዋል ከቴዲ ጋር። ብዙ ነገሮችንም ግልጽ ያደረጉ ነው የሚመስለኝ። እንግዲህ በህወሓት ቤት ታይቶ በማይታወቅ መልኩ ትላንትና ጥፋት ነበረብን፣ ትላንት ከዛ ብንማር ኖሮ ዛሬ ለዚህ ሁሉ አንዳረግም ነበር የሚል ነገር አንስተዋል። እንግዲህ በብዙ መንገድ ራሳቸውንም ጭምር ያው የድርጅቱም አባልን እንደመሆናቸው በጊዜው ራሳቸውንም ጭምር ተጠያቂ አድርገው ብዙ ነገሮችን ግልጽ አድርገዋል ወይዘሮ ኬሪያ ኢብራሂም። እንግዲህ ወይዘሮ ኬሪያ ኢብራሂም ብዙ ሀሳቦችን አንስተዋል። እሳቸው ያነሷቸውን ሀሳቦች ጥያቄ ሊያስነሱ የሚችሉትን ጉዳዮች ወደዚህ አምጥተን እኛ ውይይት እናደርግበታለን። እንግዲህ ወይዘሮ ኬሪያ ኢብራሂም በህወሓትና በትግራይ ህዝብ እንደዚህ አይነት አካሄድ ታይቶ አይታወቅም፣ በጣም ውስብስብ ነገር ነው፣ ይሄ ታይቶም ተሰምቶም አይታወቅም፣ በጣም ያሳዝናል የሚል ነገር አንስተዋል። የሀገር የመራ ድርጅት ክልል መምራት እንዴት ያቅተዋል? በተለይ ደግሞ ይላሉ በረሃ ወርደው ከመጡ በኋላ ምን ይዘው እንደመጡ አላውቅም የሚል ነገር ያነሳሉ። እንግዲህ ቴዲ በህወሓት የበላይነት የሚመራው የነበረው ኢህአዴግን ሀገር ሲመራ ብዙ ወዳጆች እንደነበሯቸው ያነሳሉ። እሳቸውም እንግዲህ እህት ድርጅት ተብለው የነበሩ ድርጅቶች ዛሬ ላይ እንግዲህ አንድ በብልጽግና ውስጥ እህት ድርጅት የሚለው ነገር ቀርቶ እንደ አንድ ራሳቸውን ችለው ክልሎች ራሳቸውን ወክለው በዋናነት የሚቀርቡበት ሆኗል። ያ እህት ድርጅት ቀርቶ እነሱን ወደዚህ አምጥቶ ጠይቋቸው ነበር። እንዴት ወዳጅ አጣችሁ? በጦርነቱ ጊዜ እንዴት ከእናንተ ጋር የሚቆም ጠፋ አይነት ነገር ጥያቄ ጠይቋቸው ነበር። እንግዲህ እሳቸው የልማት፣ የፍትህ፣ የእኩልነትና የዲሞክራሲ ጥያቄዎች በጊዜው የተመለሱበት መንገድ አጥጋቢ ባለመሆኑ ነው፣ ዓይንና ጆሮ አልነበረንም የሚል ነገር አንስተዋል። ኢህአዴግ ለውጡን መምራት ይችል ነበር፣ ሌላ ኃይል ባይመጣም ኢህአዴግ ያንን ማድረግ ይችል ነበር የሚል ነገር አንስተዋል። እንግዲህ ዛሬም ድረስ የህወሓት ደጋፊዎች እኛ የጻፍንላችሁ ህገ መንግስት፣ እኛ የሰራንላችሁ መንገድ፣ መሰረተ ልማት፣ እኛ የጻፍንላችሁ የፍትህ ስርዓት አለ፣ የእኩልነቱ ዲሞክራሲውን እኛ ነን የሰጠናችሁ እያሉ አሁን ድረስ የሚኩራሩበትና የሚናገሩበት ነገር ነው። ይሄ ነገር ግን በትክክል ሲመለስ እንዳልነበረ ወይዘሮ ኬሪያ ኢብራሂም ግልጽ አድርገዋል። እንደው እሳቸው እንዳሉት ወደ ዲቴል ጉዳዩ ሳንገባ ኢህአዴግ በጊዜው ለውጡን ራሴ ልምራው ራሴ ልቀጥል ቢል አስቻይ ሁኔታ ነበረ። ከምናየው ነገር ኢህአዴግ እንደውም እስከ መጨረሻው ቢወገድ ኖሮ ጥሩ ኃይል ይመጣል። አሁንም ዶክተር አብይ ከኢህአዴግ ውስጥ የወጡ ሰዎች በመሆናቸው ነው ለውጡ በተፈለገው መልኩ መሄድ ያልቻለው የሚል ቅሬታ አሁንም ድረስ ይቀርባል። እና እንደው ወይዘሮ ኬሪያ ኢብራሂም እንዳሉን ኢህአዴግ በጊዜው በነበረው አቋምና ሁኔታ ምክንያቱም ለውጥ ፈላጊ ያልነበሩ ሰዎች በብዙ በውስጡ ተሰግስገው ስለነበሩ እሳቸው እንዳሉን ሀገር መምራት ለውጡን ማስቀጠል ይችል ነበረ። ኢህአዴግ ማለት ህወሓት ነው ካላለም በስተቀር እኔ እስካሁን የማውቀው ለውጡን የመራው ኢህአዴግ ነው። ኢህአዴግ በህወሓት የበላይነት ነበር የሚመራው። ምክንያቱም አብዛኞቹ ድርጅቶች እንደውም ድርሻቸው ያነሰ ስለሆነ ሁሉም የሚወቅሰው ህወሓትን ነው አሁንም ድረስ ተጠያቂ አድርጎ። እንግዲህ ለውጡ የምንለው ጠቅላይ ሚኒስትር አብይ አህመድ ስልጣን እስኪይዙ ድረስ ነው አይደለም። ጠቅላይ ሚኒስትር አብይ አህመድ ወደ ጠቅላይ ሚኒስትርነት መንበሩ ላይ ሲወጡ እንደ መንሰላልነት እስከ ማገልገል ደረጃ ያገለገሉት የኢህአዴግ አባልና አጋር ድርጅቶች ናቸው። ከነዛ ውስጥ ህወሓትም ነበረበት። ጠቅላይ ሚኒስትሩን ጠቅላይ ሚኒስትር በማድረግ ውስጥ ጠቅላይ ሚኒስትሩን የኢህአዴግ ሊቀመንበር በማድረግ ውስጥ። ምክንያቱም መረሳት የሌለበት ነገር ኢህአዴግ ማለት ህወሓት ውስጡ ያለበት ነው እንጂ ህወሓት ነው ማለት አይደለም። አስተሳሰቡ የሚቃኝበት መንገድ ማለት ማን ፓወርፉል ነበረ ነው። ማን ፓወርፉል ነበረ በወቅቱ? ፓወርፉል ህወሓት ነበረ። ህወሓት ፓወርፉል ነበርኩ በሚልበት ስርዓትም ውስጥ በነበረ ጊዜ ጠቅላይ ሚኒስትር አብይ አህመድን ሊቀመንበር አድርጎ ወደፊት አምጥቷል። በዛ ውስጥ አስተዋጽኦ ነበረው። የድርጅቱ ሊቀመንበር በማድረግ ውስጥ፣ ጠቅላይ ሚኒስትሩን ጠቅላይ ሚኒስትር በማድረግ ውስጥ።
ስለዚህ ለእኔ እስከሚገባኝ ድረስ ኢህአዴግ እንደ ኢህአዴግ ለውጡን መርቷል እስከተወሰነ ጊዜ ድረስ ህወሓትን ማካቶ ማለት ነው። በህወሓትና በተቀሩት መካከል የተፈጠረው ልዩነት ሁለት አይነት ልዩነት ነው። አንደኛው በኢህአዴግና ኢህአዴግን በመሰረቱ አባል ድርጅቶች መካከል የነበረ የፖለቲካ ልዩነት፣ የአቋም ልዩነት ነበረ። ሁለተኛው ደግሞ በኢህአዴግና በአጋር ድርጅቶች መካከል የነበረ የአረዳድ ችግር ነበር። ስለዚህ ህወሓት በሁለቱም ላይ የያዘው አቋም ከሌሎቹ የተለየ ስለነበረ አንደኛው ኢህአዴግን እኔም ለምሳሌ ስለው የነበረው ኢህአዴግን እንዳለ ሞዲፋይ ማድረግ ይቻል ነበር። አራቱ ድርጅቶች እንዳሉ አጋሮቹን በሙሉ ወደ ኢህአዴግ ማስገባትና አካታች ማድረግ ሞር አሳታፊ ማድረግ ይቻል ነበር ብዬ አስባለሁ። ግን ዋናው መሰረታዊው ነገር እሳቸው እንደሚሉት ኢህአዴግ ለውጡን መምራት ይችል ነበር ወይ ከሆነ አዎ ይችላልም፣ መርቷልም ለውጡን ብልጽግና እስኪመሰረት ድረስ። ብልጽግና ከተመሰረተ በኋላ የመንገድ ልዩነት ተፈጥሯል። የመንገድ ልዩነት የበፊቱን አብዮታዊ ዲሞክራሲ ይዤ እቀጥላለሁ በሚልና አይ ሞር ወደ ሊበራል ወደሆነ ዲሞክራሲ መሄድ እፈልጋለሁ በሚል ኃይል መካከል ልዩነት ተፈጥሯል። ስለዚህ ያ ልዩነት ህወሓትን ከኢህአዴግ እንዲለይና ከተቀሩት ድርጅቶች እንዲለይና ብልጽግና ደግሞ ሌላው እንዲመሰረት አድርጓል። ስለዚህ ኢህአዴግን ለውጡን በመምራት ውስጥ ኢህአዴግ እንደ ኢህአዴግ ሚና ነበረው፣ የመሪነት ሚና። ጠቅላይ ሚኒስትሩን የኢህአዴግ ሊቀመንበር በማድረግ ውስጥ ህወሓት ድርሻ ነበረው። ጠቅላይ ሚኒስትሩን በፓርላማ ላይ ቀርበው ጠቅላይ ሚኒስትር ሆነው እስኪሾሙበት ሰዓት ድረስ ህወሓት ነበረ። ስለዚህ ለውጥ የምንለው ያንን ጊዜ ስልጣን ወደ ጠቅላይ ሚኒስትር አብይ አህመድ መሻገር ከጀመረበት ጊዜ ጀምሮ ከሆነ በዛ ውስጥ ህወሓት ድርሻ ስለነበረው ኢህአዴግ እንደ ኢህአዴግ ለውጡን መርቷል ብዬ አስባለሁ። እውነቱን ለመናገር ደግሞ በግልጽም የሚታይ በማስረጃም የሚደገፍ ነገር ነው፣ መካድም አይቻል ማለት ነው። ከውጭ የነበረው ጫናና የህዝብ አመፅ ምን አማራጭ ሰጠው ነበር ለህወሓት? እምቢ ቢልስ ለውጡን አልቀበልም ወይም ደግሞ የለውጡን ኃይል ወደፊት ለፊት አላወጣም የማለት አቅም ይሰጠው ነበር ማለት ተገዶም ሆኖ ወዶ እንደ ሪአክሽነሪ አይነት ነገርም ቢሆን ሪቮሉሽነሪ ነገርም ቢሆን ህወሓት ምንም አይነት እግር ከወጉ መጎተትም አደረገ ወደፊትም ገፋ፣ ለእሱ አይደለም ዋናው ማተር የሚያደርገው ምን አማራጭ ነበረው፣ ምን ማድረግ ይችል ነበር ምናምን አይደለም። ዋናው ነገር በለውጡ በመምራት ውስጥ ኢህአዴግ ሚና ነበረው፣ የመሪነት ሚና፣ ለውጡን መርቷል። ስለዚህ እሳቸው ሜቢ በተወሰነ ሚስ አንደርስታንድ ያደረግናቸው ካልሆነ በስተቀር እሳቸው ኢህአዴግ ለውጡን መምራት ይችል ነበረ ብለዋል። ለውጡን መርቷል ኢህአዴግ። ዋናው ነገር ኢህአዴግነቱን ይዞ መቀጠል ይችል ነበር ወይ? ለምሳሌ ወደ ብልጽግና ሳይሄድ ኢህአዴግ ያሉበትን ችግሮች ፈቶ መቀጠል ይችል ነበር? ያው ይችል ነበር በብዙ ነገር፣ እሱ ማለት ይችላሉ። ብልጽግና ሳይመሰረት ኢህአዴግ ሞር አካታች ሆኖ አጋሮቹን በሙሉ አካቶ የፖለቲካ የፕሮግራም የፖሊሲ ለውጥ አድርጎ መቀጠል ይችል ነበር። ግን ኢህአዴግ ሲባል የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ነው። ስለዚህ አብዮታዊ ዲሞክራሲን እንደ አስተምሮት እንደ ፕሮግራም ቀርጾ ለሚንቀሳቀስ ድርጅት ነው ሊሆን የሚችለው። አብዮታዊ ዲሞክራሲውን ቀይሮ ወደ ሊበራል ሲሄድ ኢህአዴግ የሚለው ስያሜ አብሮ ወድቅ ይሆናል ማለት ነው። አንዱን ችግር ሊፈታ ይችላል። አጋር የነበሩትን አካታች አድርጎ አባል ማድረግ ይቻል ነበር። ኢህአዴግ እንዳለ ከሶማሌም ከቤኒሻንጉልም ከጋምቤላም ከሐረሪም ከምንም ያሉትን ሰብስቦ እንደ ማንኛውም አባል አድርጎ ኢህአዴግን ትንሽ ሰፋ ማድረግ ይቻል ነበር። ግን ከዛ በኋላ ኢህአዴግ ይከተለው የነበረው የአብዮታዊ ዲሞክራሲ አስተምሮት ይቀጥላል ወይስ አይቀጥልም? አሁን እኮ ትልቁ ችግር እኮ ሰው ከስም ጋር ከምናምን ጋር ሳይሆን ማያያዝ ያለበት አብዮታዊ ዲሞክራሲ አያዋጣም የሚሉ ኃይሎች ተፈጥሯል። ስለዚህ እነዛው በኢህአዴግ ቤት ውስጥ የተፈጠሩ አብዮታዊ ዲሞክራሲ አያዋጣም፣ የተወሰነ ወደፊት መራመድ መቻል አለብን፣ ቃሉን በራሱ እርስ በርሱ የሚጋጭም ነገር አለው የሚል አስተሳሰብ ያላቸው ሰዎችን ወደ ፊት ስላመጣ የፕሮግራም ለውጥ የሚያደርግ ከሆነ አብዮታዊ ዲሞክራሲ የሚባለው ቃል ኢህአዴግ ከሚለው እንትን ውስጥ ይወጣል ማለት ነው። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የነበረው የኢትዮጵያ ህዝቦች ግንባር ሆኖ ይቀራል ማለት ነው። ስለዚህ ዋናው መሰረታዊው ነገር የፕሮግራም ለውጡ ስሙን ለውጥ አስከትሏል ብዬ ነው የማምነው። የአጋርና አባል የሚባሉ አደረጃጀቶች መኖራቸው ሞር የተወሰኑ ሰዎች መንግስት የሚሆኑበት፣ የተወሰኑ ሰዎች አራጊ ፈጣሪ የሚሆኑበት፣ ሌሎቹ ደግሞ እነሱን የመደገፍ የጠጠር ሚና ያላቸው እንደ ጋን በጠጠር ይደገፋል እንደሚባለው የጠጠር ሚና ያላቸው ደግሞ አጋር ተብሎ የሚቀመጡበት ሁኔታ ነበር። ስለዚህ ኢህአዴግ እንደ ኢህአዴግ የአጋርነትና የአባልነት ልዩ ችግሮችን መቅረፍ ይችል ነበር። ግን በፕሮግራሙ ላይ የተቀመጠው በስሙ ላይ የተቀመጠው የአብዮታዊ ዲሞክራሲን አስተምሮት ግን መቀየር ውስጥ ከገባሽ ስሙ መቀየር ግዴታ ይመጣል። ስለዚህ በብልጽግናና በኢህአዴግ መካከል ያለው ልዩነት አንድ የፕሮግራም ልዩነት አለ፣ ሁለት የመዋቅር ልዩነት አለ፣ ሶስተኛው ደግሞ የአባልና የአጋር የሚባል ነገሮችን
ላይ ልዩነት አለ። ሌላኛው ወይዘሮ ኬሪያ ያነሱት ጉዳይ እንግዲህ ህወሓት ኢትዮጵያዊ ነበር ይሉናል። ለትግራይ ህዝብ ከሰጠው ጊዜ በላይ ለኢትዮጵያ ሰጥቷል የሚል ነገር ተነስቷል። በትክክል እንደዛ ነበር ወይ የሚለውን እንደ ጥያቄ ያዝልኝና ጠቅላላ አድርገን እንድትመልሰው ነው። ህወሓት ጥያቄ ያነሳን ሁሉ ወደ እስር ቤት ወደ መሰደድ ነበር የሚያደርገው። ይህንን እንግዲህ ብዙዎች ሲሉት ነበረ፣ እነሱም አይደፍሩት፣ ግን እሳቸው ይህም ብለዋል። አካሄዳችን ጸረ ዲሞክራሲ ነበር የሚልም ነገር አንስተዋል። እንግዲህ ከመለስ በኋላ ሁሉ ነገር ፍርስርስ ነው ያለው ይላሉ ወይዘሮ ኬሪያ። ብዙዎችም እንግዲህ መለስ የሞተ ጊዜ ነው ኢህአዴግ የሞተው የሚል ነገር ይነሳል። ግለሰብ ላይ የተንጠለጠለ ድርጅት ደግሞ መቅኖቢስ እንደሚሆን አንተም እዚህ ቤት በነበረን በተለያዩ ጊዜያቶች ስናነሳ በነበረው ውይይት ስትል ነበረ። ከ2010 እስከ 13 የነበረውን ሁኔታ እንግዲህ ቴድሮስ አንስቶላቸው ነበር። ለትግራይ ህዝብ አደገኛ እንደነበረ ተናግረዋል። እሳቸው ለምን መረዳት አቃታችሁ የሚለውን ነገር እሱም አንስቶ ነበረ። በዛን ልክ ለምን ተሳሳታችሁ ነው ወደ ጦርነት መታችሁ የሁሉ እልቂት ለምን ሆነ አይነት ነገር አንስቶላቸው ነበር። እሳቸው እንግዲህ በ2009 ነው ይላሉ። እንግዲህ ትግራይ ህዝብም ስቃዩ የሚጀምረው ከዛ በፊት ነው። ብዙ ሰዎች እንግዲህ የዶክተር አብይ መንግስት ወደ ስልጣን ከመጣ በኋላ ነው የትግራይ ህዝብ እንዲሆነው የአማራ ህዝብ እንዲሆነው የሚሉ ቅሬታዎች አሉ። እሳቸው አንድ ነገር ግልጽ አድርገዋል። የትግራይ ህዝብ 2007 ጀምሮ ጥቃት ይፈጸምበት እንደነበረ፣ በ2009 ደግሞ ጥልቅ ተሃድሶና ግምገማ አካሂደናል፣ ግን ልባዊ አልነበረም ይላሉ። እንግዲህ ጦርነቱ አይቀሬ መሆኑን በኋላ ላይ ደምድመናል ይላሉ። ከዚህ ተሃድሶና ግምገማ በኋላ ሌሎቹ እንደሚሉት አይደለም የሚል ነገር ያነሳሉ። እንግዲህ ወይዘሮ ሞንጆሪኖ ከዚህ ቀደም ጦርነቱን ሳናስበው ሳንዘጋጅበት ነው የገባ ነው የሚል ነገር በአንድ ውይይት ላይ አንስተዋል። እንደዛ አይደለም ሌሎቹ ማለት እሳቸውንም እዚህ ውስጥ እናካትታለን። በ2011 አካባቢ ይላሉ ያው የምርጫ ያደረጉ ጊዜ ጦርነቱ አይቀሬ መሆኑን በዛን ጊዜ አውቀናል ሲሉ ይደመጣሉ። አንድ ቪዲዮቸውን እናስገባና ከዛ በኋላ አንተም የራስን ሀሳብ ትሰጥበታለህ። ወደ ጦርነት እንገባለን ብለን አላሰብንም። እስከ ጦርነት እንሄዳለን ብለን አላሰብንም። ኋላ ግን ሌሎች እንደሚያነሱት አይደለም። ኋላ ግን ገምተናል። በዛም ሁሉም አፈሙዙ ወደኛ ሲያደርግ መግባታችን እንደማይቀር ደምድመናል። መቼ ነው ያ የተደመደመው? በእርግጥ እንደ ድርጅት ጦርነት አይቀሬ ነው የሚል ግንዛቤና ድምዳሜ ላይ የተደረሰው መቼ ነው? ምርጫው ላይ ነው። ስለዚህ 2012 ጳጉሜ ምናምን 11 ጦርነቱ ከመከሰቱ ከ3 ወር በፊት ነገር 2011 አካባቢ በመጨረሻ አካባቢ እነዛ ፌዴራሊስት ኃይሎች ምናምን እያልን እየሰበሰብናቸው የነበረው ያኔ ሰላማዊ የሆነ ትግል እናደርጋለን የሚል ነበረን ከብሔር ብሔረሰቦች ጋር ሁነን። በጣም የሚገርመው ደግሞ እኔ አሁን ሁኜ ሳስበው ከኛ ጋር አብረው ለ27 ዓመት የተታገሉ ከነሱ ጋር ሳንስማማ በእኛ በ27 ዓመት የትግል ጊዜ የገፋናቸው አንዳንዶቹ ያሰቃየናቸው ነው በመጨረሻ ላይ ከኛ ጋር ተታገሉ ያልናቸው። ስለዚህ አቅማችንን በሚገባ አላወቅንም፣ ሁኔታውንም በሚገባ አላወቅንም። ስለዚህ ዝግጅታችንን በሚገባ አይደለም። ሁሉም መግለጫችንም ግምገማችንም የትግራይ ህዝብ እናድነዋለን፣ እኛ የምንዘጋጀው ለጦርነት ሳይሆን ጦርነትን ለማስቀረት ነው እያል ብዙ ነገር ተናግረናል። ይህን የሚያሳየ የተናገርነውና ውስጣችን ግን የተለያየ ነበረ። ሁልጊዜ ሌላ ግን እንዲዘጋጅ አድርገነዋል። ሌላ ግን ብቁ ዝግጅት እንዲያደርግ አድርገነዋል። ስለዚህ ስትራቴጂካሊ ከማሰብ አንጻር ትልቅ ችግር ነበረ። ንቀት ብዙ ዋጋ እንዳስከፈላቸውም በዚሁ ላይ ይጠቅሱና የትም አይደርስም ምንም አያመጣም እንል ነበር። ፉከራችን ዋጋ አስከፍሎናል። ጦርነት ማስቀረት ይቻል ነበር። ሌላው ቢቀር ይላሉ ጊዜ ለመግዛት ማራዘም እንችል ነበረ። በተለይ ምርጫው ትንሽ ረዘም ቢል ጦርነቱን እንዳይመጣ ጊዜ ለመግዛት ይሆነናል የሚል ነገር አንስተዋል። ህወሓት ጊዜ ቢገዛ ምርጫውንም ቢያራዝመው ፌዴራል መንግስቱ ምርጫውን እንዳያደርጉ እንደከለከላቸው ቢቀጥል ኖሮ የተለየ ህወሓትን እናየው ነበር። የትግራይ ጦርነት አይኖርም ነበር ብለን መደምደም እንችላለን። እሳቸው እንደሚሉት ጊዜ ቢገዙና ጊዜ ቢያገኙ ጉልበት መሰብሰብ፣ ወታደር ማደራጀት ካልሆነ በስተቀረ ጊዜ ቢረዝም ምን ያገኙ ነበር ህወሓቶች? ከዚያ አመለካከታቸው የተለየ ነገር ያመጡ ነበር? ትንሽ ወደኋላ መለስ ብሎ ማብራራት ይቻላል። ዋናው መሰረታዊ ነገር ጊዜ ቢያገኙ ጊዜ ብዙ ነገር ይቀይራል። በጊዜ ውስጥ ብዙ ነገሮች ይፈታሉ። በጊዜዎች ውስጥ መቀራረቦች ይኖራሉ።
በጊዜ ውስጥ ያቋም ለውጥ ይኖራል። ስለዚህ ጊዜ ለብዙ ነገር መፍትሄ ነው። እውነቱን ለመናገር ከወይዘሮ ኬሪያ ጋር የምስማማበት ሀሳብ አንደኛው ጊዜ መግዛት ነበረብን። የሰው ህይወት መስዋዕትነት ከማድረግ ጊዜን መስዋዕትነት ብናደርግ ኖሮ በጊዜ ውስጥ ብዙ ነገሮች ሊፈቱ የሚችሉበት ልንቀራረብ የምንችልበት ሁኔታ ሊፈጠር ይችላል ያሉትን ሙሉ ለሙሉ መገዛው ሀሳብ ነው። ብዙ የትግራይም ሆነ ሌሎች ፖለቲከኞች ያንን ጦርነት ማስቀረት አይቻልም የሚል አቋም ቢኖራቸው እኔ ያ ጦርነት መቅረት የሚችል ጦርነት ነበር። ግን ትልቁ ችግር ህወሓት ጋር የነበረው የሊደርሺፕ ችግር ነበር። ወይዘሮ ኬሪያ ኢብራሂም እዚህ ጋር አንስተውታል። ይሄን በጣም ከፍተኛ የሆነ የሊደርሺፕ ችግር ነበረበት ህወሓት። እሳቸው ስትራቴጂክ ሊደርሺፕ ችግር ነበረብን፣ በተለይ ደግሞ መለስ ዜናዊ ከሞተ በኋላ ምናምን ብለው ያቀረቡት ነገር አለ። ህወሓት ኢትዮጵያዊ ነበር ላሉት እውነት ነው። ኢትዮጵያዊ ድርጅት ነው ህወሓት ማለት ምንም መጥፎ ቢሆን ጥሩ ገፍተን ለማንም ልንሰጠው አንችልም። ስለዚህ ህወሓት ኢትዮጵያዊ ድርጅት ነበር። ትኩረቱን የት ነው ያደረገው? የትግራይ ህዝብ ላይ ነው ወይስ የተቀረው ኢትዮጵያ ላይ ነው ከተባለ የተቀረው ኢትዮጵያ ላይ ነው ትኩረት ሲያደርግ የነበረው። ምክንያቱም ቤዙ ስልጣኑን ማስጠበቅ የሚችለው በእንደዛ አይነት መንገድ ስለነበረ ሌሎች አካባቢ ላይ የአስተዳደራዊ የጭቆና መዋቅሩን በሌሎች አካባቢዎች ላይ መዘርጋት፣ ከሌሎች ክልሎች ጋር ካሉ አደረጃጀቶችን ለሱ ሎያል ታማኝ በሆነ መንገድ ማደራጀት ላይ ትኩረት ማድረግ ነበር በስልጣኑን ለማስጠበቅ። ይሄ ደግሞ ህወሓት እንደ ህወሓት ለ27 ዓመት ስልጣን ላይ አቆይቶታል። የህወሓት አመራሮችና አባላቶችን በተለያዩ የዝርፊያና የአፈና ሰንሰለቶች ውስጥ ተሳታፊ እንዲሆኑ አድርጓል። የትግራይን ህዝብ ግን ለድህነት ዳርጎታል። እሳቸውም እንዳሉት ህወሓት በብዙ ሁኔታዎች ውስጥ ህወሓት ችግር ውስጥ ሲገባ ወደ ህዝቡ ይሮጣል፣ ህወሓት ደግሞ የሆነ ምቾት ሲሰማው ደግሞ ወደ ስልጣንና ወደ ጥቅሙ ይሮጣል የሚል ነገር አንስቷል። ችግር ሲያጋጥማት ወደ ህዝቧ ነው የምትሮጠው። ችግር ሲያጋጥማት ሲመቻት ነው ወደ ስልጣኗ ወደ ክብሯ የምትሮጠው እንጂ ችግር ሲያጋጥማት ወደ ህዝቧ ነው የምትሮጠው። ትልቁ ተሞክሮ ሙለው ወደ ህዝቧ ነው የምትሮጠው። ግን ውስጧ ያለው ችግር ነው መፍታት የማትችለው። በህዝቡ ደግሞ ትመታለች፣ ይገመግማታል። መረጃው ከህዝቡ ነው የሚመጣው። ከዛ በኋላ የግምገማ ችግር የለባትም ህወሓት። ችግሮችን የመለየት ችግር የለባትም። ግን ሁሌ በስብሰናል፣ ሁሌ ታድሰን ወጥተናል፣ አንድ ሁነን ወጥተናል፣ ድል በድል ሁነናል። እየተሳሳትንም ተጠናክረን ወጥተናል። በስብሰናል ያላልንበት ኔትወርክ ነበረ ያላልንበት መጠቃቃት ነበረ ያላልንበት ጊዜ በግምገማችን ላይ ጊዜ አለ ብዬ አላስብም። ግን ይሄ ህዝብ ግን በቃ ቢለን ኑሮ አላስኬድ ቢለን ኑሮ እንስተካከል ነበር። በስብሰናል ስንል በስብሳችኋል እንዴ እንግዲያው ካሁን በኋላ ተስተካከሉ ብሎ ይቀበላል፣ ያቅፈናል። እንደገና መልሰን በስብሰናል፣ እንደገና ተመልሰን እንታደሳለን እንላለን፣ እንደገና ተመልሶ ያቅፈናል። አይ ኖ በቃ ቢለንና ቀይ መብራት ቢያሳየን ወይም ቢጫ መብራት ቢያሳየን ኑሮ ግን ህወሓት ትስተካከላለች። ስለዚህ ትልቁ ነገር ያ ጦርነት መቅረት ይችል ነበር። እውነት ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲሞቱ ህወሓት ያኔ ሞተ የሚሉ ሰዎች አሉ። ድርጅቱ ፕላን የሆነ ስትራቴጂክ የሆነ ሊደርሺፕ ሪፕሌስመንት ፕሮግራም አልነበረውም። ስለዚህ ቴድሮስም እዚህ ጋዜጠኛ ቴድሮስም እንዳነሳው ወይዘሮ ኬሪያም እንዳነሱት ያ የጠቅላይ ሚኒስትር መለስ ዜናዊ ውድቀት ሊሆን ይችላል። ምክንያቱም አንድ መሪ ነው የሚባለው ያለውም የሚመጣው መሪ ነው ለመባል ከተፈለገ ያ መሪ እሱን የሚተካ የተሻለ ሰው ማብቃት መቻል ነው። በየተቋም ውስጥ ያሉ አመራሮች አሉ፣ ሚኒስትሮች ምናምኖች አሉ። እነዛ ሚኒስትሮች አቅማቸው የሚለካው ዛሬ ሰርተው ምን ያህል ተቋሙን ሰክሰስፉል አደረጉት በሚል ብቻ ሳይሆን ባይ ዋን ኦር ዲ አዘር ዌይ እነሱ ከዛ ቦታ ላይ ዞር ሲሉ እነሱን ሊተካ የሚችል አቅም ያለው መሪ ፈጥረዋል ወይ ነው። ስለዚህ ጠቅላይ ሚኒስትር መለስ ዜናዊ ይህን መሪ አልፈጠሩትም። ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ጋር አቋርጠ ይቅርታ ሲመጡ በዙሪያቸው የሰበሰቡት እዛው የምናውቃቸውን ፊቶች ነው ወደ ፊት ለፊት ያመጧቸው። ጠቅላይ ሚኒስትር መለስ ዜናዊ ለውድቀት የዳረጋቸው በዙሪያቸው የሰበሰቧቸው ሰዎች አለመብቃታቸው ነው የሚል መከራከሪያ ነጥብ ከመጣ ጠቅላይ ሚኒስትር ዶክተር አብይ አህመድም ከዛው ከኢህአዴግ ቤት ነው አብዛኞቹን ያመጡት። አብዛኞቹ የምናውቃቸው ፊቶች ነበሩ፣ በተለይ መጀመሪያ አካባቢ ላይ። አሁን እንደዚህ ወጣቶች የተማሩ ሰዎች ከመምጣታቸው በፊት አሁንም የምናውቀው በኢህአዴግ ዘመንም የምናውቀው ፊት አሁንም ተደግመዋል። ይሄ ምን ያሳየናል? ይሄ ችግር አይፈጥርም ወይ? ያኛው ችግር ፈጥሮ ከሆነ እዚህ ጋር ለምን መመራቃተን? ማለት መጀመሪያ አካባቢ ላይ ያ ሆኖ ሊሆን ይችላል። ምክንያቱም መጀመሪያ ላይ ያለሽን ስኳድ ነው የምትጠቀሚው።
ምክንያቱም ያለሽ ሬንጅሽ ጠባብ ሊሆን ይችላል። ምክንያቱም ጠቅላይ ሚኒስትሩ ሊወስዱ የሚችሉት ከኢህአዴግ ቤት ያቀረበላቸው ነው። ከዛ በኋላ ግን የወሰዷቸውን እርምጃዎች ወሰያቸው። እያንዳንዱ ተቋም ውስጥ እያየናቸው ያሉ አዳዲስ ፊቶች፣ አዳዲስ ወጣቶች፣ አዳዲስ አመራሮች የዚህ የተተኪነት ሚና መወጣት የሚችሉ ሰዎች አሉ በየተቋም ውስጥ። ስለዚህ ዋናው ቅድም መሰረታዊው ነገር የአንድ መሪ ትልቁ ብቃት እሱን የሚተካውን መሪ ማዘጋጀት፣ ብቁ የሆነ ቻይናን እዚህ ጋር ያደረሰው ቅብብሎሽ እኮ ነው፣ የመሪዎች ቅብብሎሽ። ስለዚህ ጠቅላይ ሚኒስትር መለስ ዜናዊ በህይወት እያሉ በስልጣን ላይ እያሉ እሳቸውን ሊተካ የሚችል በፌዴራል መንግስቱ ደረጃ እሳቸውን ሊተካ የሚችል በትግራይ ፖለቲካ ውስጥ ሰው ማዘጋጀት በብቃት አልተወጡትም። እሱ ነገር በተደጋጋሚ ጊዜ እሳቸው ራሳቸው በተለያዩ መድረኮች ላይ ይናገሩ የነበረው አንደኛው ነገር አንድ ግለሰብ የድርጅት ምልክት ከሆነ ድርጅቱ ሞቷል ይሉ ነበር። እሳቸው የድርጅቱ ምልክት ሆነው ነበር። ለምሳሌ በረሃ እያሉ እንደ ቀልድም እንደው የሚነገር እውነት አለ። በረሃ እያሉ በጦርነት መካከል ላይ የተተኮሰ ጥይት ወገባቸው ላይ ያለ ኮርዳን ይመታና ራሳቸውን ይስታሉ፣ ይወድቃሉና ሰውነታቸው ላይ እርጥበትም ስለነበር በቃ ተመተዋል ብሎ ሰው አፋፍሶ ይዞ ይሮጣል። ሰው እየተከተለ ማን ነው ምንድን ነው ምናምን ይላል ታጣቂው፣ ማለት ያኔ አብሯቸው የነበሩ ተዋጊዎች። ስለዚህ እነዛ ተዋጊዎችን ለነዛ ተዋጊዎች ሲመልሱላቸው የነበረው በጦር ሜዳ ጠቅላይ ሚኒስትር መለስ ዜናዊ ድርጅቷ እየተባሉ ነበር የሚጠሩት። ድርጅቷን እቺ ተመታችሁ ይላሉ። ከዛ ከሆነ ጊዜ በኋላ ትንሽ ፋታ አግኝተው ሲነቁ ያው ኮዳው ተመቶ እንጂ እሳቸው እንዳልተመቱና እርጥበቱ የኮዳው ውሃ ፈሶ እንደሆነ ምናምን ያወቁበት ሁኔታ ተፈጠረ። ስለዚህ ከበረሃ ጀምሮ ድርጅቷ እየተባሉ የመጡ ሰው በስልጣን ላይ በቆዩበት ሰዓት ላይ በሀገር አቀፍም በክልል ደረጃም ምልክት የነበሩ ሰው ከዛ እሳቸው በተፈጥሮ ከዚህ ውደት ውስጥ ሲወጡ ድርጅቱ ውስጥ ከፍተኛ ክፍተት ፈጥሯል። ከዛ በኋላ የሆኑ ነገሮች አብዛኞቹ ኮንሲኩዌንሻል የሚባሉ ነገሮች ናቸው፣ ያንን ተከትሎ የመጡ ነገሮች ናቸው። ግን ዋናው መሰረታዊው ነገር አሁን ድርጅት በግለሰብ ላይ መንጠልጠል የለበትም። የየትኛውም ተቋም፣ የትኛውም አደረጃጀት፣ የትኛውም መዋቅር አመራሩ ትልቁ ብቃቱ መለካት ያለበት እሱን በተሻለ ደረጃ የሚተካ። ምክንያቱም እንደ ሞባይል ስልኮች ለምሳሌ አንዱ ሌላውን ሲተካ እኮ የተሻለ አፕግሬድ የሆነ ቨርዥን እኮ ሆኖ ነው አልመጣው። በፖለቲካ ሂደት ውስጥም እንደዛ መሆን አለበት። በህዝባችን ዘንድም ይሄ በሽታ አለ። ለምሳሌ ከሌ ቢሞት ማን ይተካዋል ተብሎ ነው የሚታሰበው። አሁን እኮ ሰው የለም የትኛው ተቀናቃኝ ፓርቲ አለ የሚል ነገር ከኢህአዴግ ጀምሮ እስከዛሬ ድረስ ይመጣል። እንደዚህ አይነት ድንጋጤዎች ይፈጠራሉ። በተለይ ደግሞ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን መልቀቃቸውን ባሳወቁበት ጊዜ ህዝብ ውስጥ የነበረው መረበሽ ማን ይተካቸዋል ጉዳችን ፈላ የሚል ነው። ዛሬም ድረስ እንደዚህ አይነት በሽታዎች አልለቀቁንም። ፓርቲ ላይ ብቻ ሳይሆን ህዝባችንም ላይ አለ። ይሄ የዚህ ማሳያ አይሆንም? መሪዎች በአንዳንዴ ያው እንደ ስልት የሚጠቀሙበት አካሄድ አለ። ምትክ አልባ ሆኖ ለመታየት ሲሉ ተኪ ሊሆኑ የሚችሉ ሰዎችን የመግፋትና የማቀጨጭ ነገር አለ። ይሄ የተለመደ የፖለቲካ አሰራር ስለሆነ፣ ግን ለማንኛውም መሪ ሁል ጊዜ ትክክለኛው ነገር ሀገርን ከሱ በተሻለ እጅ ላይ አድርጎ ከዛ ዑደት መውጣት ትልቁ ሰክሰሱ ማለት። ለምሳሌ ጠቅላይ ሚኒስትር አብይ አህመድ ትልቁ አቺቭመንታቸው ከተቀበሉት የተሻለች ሀገር መፍጠር፣ ከሳቸው ደግሞ የተሻለ መሪ መፍጠር ትልቁ ስራቸው ይሄ ነው። ከሳቸው የተሻለ መሪ ወደፊት ማምጣት፣ ከሳቸው የተሻለ ወደፊት መግፋት የሚችል የዛ መሪም ትልቁ ኃላፊነት ምንድነው? ከጠቅላይ ሚኒስትር አብይ እጅ የተረከባትን ሀገር ከዛ በተሻለ ማድረግ፣ ከሱ ጭንቅላትና ከሱ አቅም ደግሞ የተሻለ መሪ መፍጠር ነው። ሀገር የሚገነባው እንደዛ ነው። ግን በአፍሪካ ኢን ጀነራል ሁል ጊዜ መሪዎች ሲሄዱ መመስገን ይፈልጋሉ። ወይኔ እሱ እኮ በሱ ዘመን እኮ እንደዚህ ነበረ፣ በሱ ዘመን እኮ እንደዚህ ነበረ መባልን ይፈልጋሉ። ስፖትላይቱን ሉዝ ማድረግ አይፈልጉም። ሌላው የመጣው ሰው የነሱን አሻራ ሁሉ እንዲሸፍንባቸው አይፈልጉም። እረሳለሁ የሚል ስጋት አለ። ስለዚህ ይሄ አፍሪካ ውስጥ ያለ ብዙ ጊዜ በፖለቲካችን ውስጥ ያለ ችግር ነው። ግን ትክክለኛው ነገር የትኛውም መሪ ከተረከበው የተሻለች ሀገር ከሱ የተሻለ መሪ ማዘጋጀት መቻል አለበት። ሰክሰሱ በዛ ነው የሚለካው። እንደው ቢያንስ እንደው ሀገሪቷን በተረከበባት ደረጃም ልትሆን ትችላለች፣ ችግር የለውም። ግን ከሱ የተሻለ መሪ መምጣት አለበት። ከሱ የባሰ መሪ ከመጣ፣ ከሱ ያነሰ መሪ ከመጣ ውድቀቱ የሱ ነው፣ የዚህኛው መሪ ነው። ለምሳሌ ጠቅላይ ሚኒስትር አብይ አህመድ ከሳቸው ያነሰ መሪ ከመጣ ውድቀቱ የሳቸው ነው። ለምሳሌ መዋቅሮችን እናንሳ። ኢህአዴግ ውስጥ የነበሩ መዋቅሮች አሉ። አሁን የብልጽግና መዋቅር አለ። በብዛት ይተቻል። የብልጽግና መዋቅር ደካማ ነው የሚል ነገር ብልጽግና ላይ በጣም ትችቶች ይመጣሉ። ከመሳሪያ ይልቅ ትችት ይፈራል ብልጽግና።
ያ ደግሞ በአባሎቹ የምናየው ነው። ከተቸን ከተናገርን ሀሳብን መቀበልና መሸከም የሚያቅታቸው ሰዎች እኛ ላይ ጥቃት ያደርሳሉ ወይ ማስፈራሪያ፣ ዛቻ አለ፣ መታሰር አለ የሚሉ ቅሬታዎችን እንሰማለን። እንደው በመዋቅር ደረጃ መዋቅር ውስጥ ያለ ሰው ነው እንግዲህ ወደ ለመሪነት የሚበቃው ወደ ላይ የሚመጣውና ደካማ መዋቅር ከዙሪያ ካለ ፓርቲውን መከላከል የማይችል ሰው ኢህአዴግን በጣም ወጥረው የሚከላከሉ የነበሩ ሰዎች አሉ። አሁን ላይ ያንን በብዛት ብልጽግና ላይ አናየውም። እኔ ፐርሰናሊ አናየውም። ሶሻል ሚዲያው ላይም ብታይ መልሶ አሳልፎ ነጥብ የሚያስቆጥርባቸው ነው እንጂ እነሱን ለመከላከል ስህተትን በስህተት ለማረም መሄድ ነው እንጂ እነሱን ለመከላከል የሚደረግ ነገር አናይም። እና እንደዚህ አይነት ነገሮች ከመዋቅር ነው እንግዲህ ሰው የሚመጣው። አሁን ደካማ ነው የሚባለው መዋቅር ቀጣይ ደህና ሰው ያመጣል ወይም የተሻለ ሰው ያመጣል የሚል ግምት ማስቀመጥ ይቻላል? በምናየው ሁኔታ አንድ አቅሎ ማየት አይቻልም። መዋቅር ስትገነቢ፣ ፓርቲ ስትገነቢ፣ አደረጃጀት ስትፈጥሪ ቻሌንጂንግ ነው። ምክንያቱም ሰዎች ለምሳሌ ጀስት እንደ ፍላሽ ኦር ሃርድ ዲስክ ፎርማት የምታደርጊያቸው ሰዎች አይደሉም። ምክንያቱም መጀመሪያ የተጫነባቸው አስተሳሰብ አለ። ኢህአዴጋዊነትን አላቀሽ ብልጽግናዊ ለማድረግ ኢት ቴክስ ታይም። ምክንያቱም በ20 ምናምን ዓመት ውስጥ የተገነባ ነው። አንዳንዴ የተጣመመ ዛፍን ቆርጠሽ የተቃና እንዲበቅል ልታደርጊ ትችላለሽ። ሰው እንደዛ ሊሆን አይችልም። አላስፈላጊ ፋይል የያዘን ሃርድ ዲስክ ኦር ፍላሽ ዲስክ ፎርማት አድርገሽ ልትቀጥይ ትችላለሽ። ሰው እንደዛ ማድረግ አትችይም። ማድረግ የምትችይው በሂደት ውስጥ መሪዎችን መፍጠር። ምክንያቱም በቮሊዩም ደረጃ ካየነው በሚሊዮን የሚቆጠሩ አባላት ባለው ድርጅት ውስጥ ብዙ እንክልካይ የሆኑ ብዙ ቅራቅንቦ የሆኑ ሰዎች በስተውበት ሊሆን ይችላል በፓርቲ ደረጃ። ግን ከነዛ ውስጥ ግን ለመሪነት ብቁ የሆኑ ሰዎች የሉም ማለት አይደለም። ሜቢ መብራት እነሱ ያሉበት አካባቢ ጋር አልበራ ይሆናል፣ ወይ ማይክ እነሱ ያሉበት አካባቢ አልደረሰ ይሆናል፣ ወይ ካሜራ እነሱ ያሉበት ቦታ አልደረሰ ይሆናል። ብዙ ነገር ሊሆን ይችላል። ግን የሉም ማለት አይደለም። 15 ሚሊዮን አካባቢ አባል አለኝ በሚል ብልጽግና ውስጥ በመቶ ሺዎች የሚቆጠሩ ሊደርስ መፍጠር ከባድ ላይሆን ይችላል። ሜቢ ካሜራ፣ ሜቢ ማይክ፣ ሜቢ ስፖትላይቱ እነሱ ጋር አልደረሰ ይሆናል። ግን መሪዎች ሊፈጠሩ ይችላሉ። ዋናው መሰረታዊው ነገር የመሪ ችግር የፖለቲካ ለውጥን አለመረዳት ምን ሊያመጣ እንደሚችል ወይዘሮ ኬሪያ ያስረዱት ነገር አለ። ለምሳሌ ሞጋጅ ትውልድ ተፈጥሮ ነበረ። አመራሩ ያ ትውልድ መፈጠሩንም ቢያውቅ ኖሮ እሳቸው እንዳሉት በጣም በጥሩ አገላለጽ ስለገለጹት ሞጋጅ ትውልድ መፍጠር ስኬታችን ነበር፣ ግን እንደ ስኬት ልንወስደው አልቻልንም እና ያ ትውልድ ይሞግት ነበር፣ ይጠይቅ ነበር። የፍትህ ጥያቄ ነበረው፣ የመልካም አስተዳደር ጥያቄ ነበረው፣ የሰላም ጥያቄ ነበረው፣ ልማት ጥያቄ ነበረው። እነዚህን ሁሉ ነገሮች ይጠይቅ ነበረ። እኛ ግን እነዚህ ጥያቄዎችን የምናስተናግድበት መንገድ በጣም ብዙ ችግር ነበረበት። ይህንን ሲያነሱ እንግዲህ ቅድም አንቺ እንዳልሽው ዓይንና ጆሮ አልነበረንም ይላሉ። ለምንድን ነው አመራሩ የዛ ደረጃ ዓይንና ጆሮ ያልነበረው? ለምን ነበር የህዝብን የልማት ጥያቄ በመሳሪያ ሲመልስ የነበረው? ለ2 ብርና ለ3 ብር ዳቦ ጥያቄ እኮ የ50 ብር ጥይት መልሶ ነው የሚቀርብበት ሀገር ነበር። ተራ የፖለቲካ ጥያቄ ዜጎችን በየእስር ቤት ያማቅቅ ነበር። ሰዎች በተለያየ መንገድ ተገፍተው ከሀገር የሚሰደዱበት ሁኔታ ተፈጥሮ ነበር። ሊደርሺፑ ሞጋች ትውልድ መፈጠሩን እንደ ኦፖርቹኒቲ ወስዶ እንደ ስኬት ወስዶ ችግሮችን አለመፍታቱ የሆነው ነገር እንዲሆን አድርጓል። ስለዚህ ትልቁ ችግር ኢህአዴግንም እንደ ኢህአዴግ በተለይ ደግሞ ቲፒኤልኤፍን የገጠመው ትልቁ ችግር የሊደርሺፕ ችግር ነው። እሳቸው እንዳስቀመጡት የታክቲካሊ ማሰብ የሚችል ስትራቴጂካሊ ማሰብ የሚችል ፕራግማቲክ የሆነ ወደፊት መመልከት የሚችል ችግሮችን በከፊል እንደ ድል ወስዶ፣ ምክንያቱም ችግሮች በተደጋጋሚ ጊዜ እዚህ ቤት ብለናል። እያንዳንዱ ችግር ይዞ የሚመጣው ድል አለ ከተጠቀሙበት። እጥረት ባለበት ቦታ ሁሉ ስራ ይፈጠራል። ምክንያቱም የሆነ ቦታ እጥረት ተፈጠረ ማለት ባለሀብት ገብቶ እዛ ቦታ ላይ ኢንቨስት ያደርጋል። ያ ኢንቨስትመንት ስራ ይፈጥራል። ፖለቲክስም እንደዛ ነው። እያንዳንዱ ችግር ይዞ የሚመጣው ድል ነበር። ሞጋጅ ትውልድ መፍጠር ሀገርን ዲሞክራታይዝ ለማድረግ ሀገርን በኢኮኖሚ ለማሳደግ፣ ምክንያቱም ተጠያቂ ይመጣል፣ ትጠየቂበታለሽ፣ ህዝቡ አያልፍሽም። ኢህአዴግ ሞጋጅ ትውልድ መፈጠሩን ምክንያቱም ይሄ ነገር እኮ ማስቀረት አይቻልም። እንደ አጎታችን ኢሳያስ አስተዳደር አንድ ዩኒቨርሲቲ ብቻ ከፍተሽ ህዝቡን በአንድ ዩኒቨርሲቲ ውስጥ አጥረሹ፣ ከዛ የተለያዩ ክራይቴሪያ አስቀምተሽ ዩኒቨርሲቲ ለመግባት ሳዋ ሄዶ ማገልገል አለበት፣ ወታደራዊ ስልጠና መውሰድ አለበት፣ በወታደርነት መሰልጠን አለበት ምናምን ብለሽ የተለያዩ መስፈርቶችን አጥበሽ ዩኒቨርሲቲ ሰዎች በጥቂቱ ደረጃ እንዲገቡ ካላደረግሽና ሊፈጠር የሚችለው ሞጋች ቁጥር ያነበበ የተማረ የህብረተሰብ ክፍል ማሳነስ ትችላለሽ። በዛ ሂደት 30 ምናምን ዩኒቨርሲቲዎች በቀንዱ ላይ ታይቶ በማይታወቅ ደረጃ ማለት በቀንዱ ላይ በዚህ ደረጃ ዩኒቨርሲቲዎች ላይ ኢንቨስት ያደረገ መንግስት አልነበረም። 30 ምናምን ዩኒቨርሲቲዎች የጥራት የምናምን ችግር ሊኖርባቸው ይችላል። ቢያንስ ሀናበን መለየት የሚችል ሰው፣ ቢያንስ ማንበብና መጻፍ የሚችል ሰው መፍጠር የሚቻልባቸው የአካደሚክ ሲስተም
የትምህርት ሲስተም ዴቨሎፕ አድርገሽ ዩኒቨርሲቲዎችን አቬለብል አድርገሽ ሰዎች በገፍ ዩኒቨርሲቲ አስገብተሽ እንደው ዩኒቨርሲቲ የገቡ ሰዎች በዩኒቨርሲቲ ትምህርታቸው ክህሎት ዴቨሎፕ አላደረጉም ብትይ እርስ በርስ ቢያንስ የሚነጋገሩበት አውድ ፈጥረሻል። ምክንያቱም በአንድ ዩኒቨርሲቲ ውስጥ በትንሹ ከ10 ሺህ ያላነሱ ተማሪዎች ይኖራሉ። እነዚህ የየራሳቸው መስተጋብር ይፈጥራሉ። የአካባቢያቸውን ነገር ያወራሉ። በአካባቢያቸው ያለውን ችግር ይነጋገራሉ። ይሄን ሁኔታ ከፈጠርሽ ሞጋሽ ትውልድ ለመፈጠሩ ምንም አይነት አማራጭ የለሽም። ይፈጠራል ናቹራሊ። ግን ያንን ትውልድ መምራት የሚችል መሞገት የሚችል ሐሳብን በሐሳብ ማስረዳት የሚችል ለሚቀርቡ ጥያቄዎች ተገቢው ምላሽ መስጠት የሚችል ደግሞ ሊደርሺፕ አልፈጠረም። በኢህአዴግና በትውልዱ መካከል የተፈጠረው ልዩነት ይሄ ከምን የሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ወደ ስልጣን ከመጡ 7 ዓመት ነው። በ7 ዓመት ውስጥ ሞጋሽ ትውልድን ቀብረን ተሳዳቢ ትውልድ ያፈራ ነው። በምን ምክንያት ነው? ያው ፖለቲካ በየፈርጁ አይደለም ሁሌ ማለት አንዳንዱ ነፃነትን ዲፋይን የሚያደርገው መሳደብ በቻለው ልክ ነው፣ መዝለፍ በቻለው ልክ ነው። ነፃነት እንላለን። ነፃነቱን ለምንድን ነው የምንፈልገው? ለመገዳደል ነው? ለመተራረድ ነው? ምን ለማድረግ ነው ነፃነትን የምንፈልገው? ለመሰዳደብ ነው? መሰዳደብ የነፃነቱ መገለጫ የሚመስለው ሰው አለ። ዋናው መሰረታዊው ነገር አጠንፍፈን መስማት ካልቻልን በስተቀር ትላንትና ብትሳደብ እንደዚህ ብታደርግ ምን ሊከተል እንደሚችል ይታወቃል። ኢህአዴግ ራሱን የሚከታተለው ቅድም እንዳልነው ነው። ኢህአዴግ ያንን ሞጋሽ ትውልድ በማፈን እወጣዋለሁ ብሎ ነበር ያሰበው። አሁን ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት ደግሞ እስቲ እንደው ይለቀቁ ተባለ፣ ተለቀቀ። ያው ትውልድ ራሱ የተሰጠውን ነፃነት የተሰጠውን መብት ለስድብ ሲጠቀምበት ታገኘዋለሽ። ዋናው መሰረታዊ ነገር ሞጋሽ ትውልድ ፈጥረናል። መሞገትን የሚቀበል ሊደርሺፕ ደግሞ ያኔም አልፈጠርንም፣ አሁንም በበቂ ደረጃ አልፈጠርንም። ምክንያቱም ሰዎች መሳደብ፣ ሰዎችን መዝለፍ፣ ሰዎችን ማንቋሸሽ ምናምን መብቴ ነው ብሎ ማሰብ ትክክል ላይሆን ይችላል። ግን ይሄንንም ቢሆን መተው ይቻላል። ሲወጣለት ሲበርድለት ይተዋል በሚል ማለት መልቀቅ ይቻላል። ግን ዋናው ነገር እሳቸው እንዳሉት የሊደርሺፕ ችግር ነበረ። ወደ ተነሳንበት ስንመለስ ያ ጦርነት አቮይድ ማድረግ ይቻል ነበረ። ጦርነቱ ሙሉ ለሙሉ ማስቀረት ይቻል ነበር። ግን በአገር አቀፍ ደረጃም በክልል ደረጃም የነበረው ህወሓት በተደጋጋሚ ጊዜ ነው ስለው እንደነበረው ህወሓት ከፌደራል መንግስቱ ወይም ደግሞ በአገር አቀፍ ደረጃ ከነበረው ውክልና ነቅሎ ወደ መቀሌ ሲሄድ ከነሙሉ ክብሩ ነበር የሄደው። ከነሙሉ የዝርፊያ መዋቅሩ ነበር የሄደው። ከነሙሉ ሴረኝነቱ ነበር የሄደው። ያ ሁሉ በሀገር ላይ ተበትኖ የነበረው ኢሊት ነቅሎ ትግራይ ሲሄድ ያንን ኢሊት አብዞርቭ ማድረግ የሚችል ቢሮክራሲ አልነበረም። ስለዚህ ያ ሁሉ ይሄ ዲፊሽንሲ ነው ማለት እጥረት ዴፊሲት ነበረ። በቂ ወንበር እንኳን ማዘጋጀት አይቻልም፣ አይደለም በቂ ስልጣን በኩርሲ እንኳን ልታስተናግጃቸው አትችልም። ምክንያቱም በሀገር አቀፍ ደረጃ ተበትኖ ከትግራይ ውጪ በተቀረው ህዝብ ላይ ተበትኖ የነበረው የተማረም ያልተማረም ፖለቲካዊም ወታደራዊም አመራር በሙሉ ነቅሎ እዛች የበሬ ግንባር በምታክል ክልል ውስጥ ነው የሰፈረው። ስለዚህ ለኔ ጦርነቱን ማስቀረት ያልተቻለው አዎ ወይዘሮ ኬሪያ ቢያንስ ዛሬ ቆሜ ስመለከተው ብሎ እንደሚያቀርቡት ያኔም አንደኛው ህወሓት አላግባብ ራሱን ከህዝብ ጋር ማጣበቁ፣ ሁለተኛው ነገር ደግሞ ህወሓት ሁሉን ነገር በንቀት በማጥላላት በማንቋሸሽ ምንም አያመጡ አይደፍሩኝም እኔ አይደለም ምለው ወይዘሮ ኬሪያ ናቸው። ሁሌ እናቃለን ካልክ በጣም ከባድ ነው። አቅም አለን እናቃለን፣ የትም አይደርሱም አይደፍሩንም የሚሉ ፍከራዎች በጣም ከባድ ኪሳራ አስከፍለውናል። አንዳንዴ እኮ ውስጣችን ዝግጅታችን ምን እንደሆነ ሁላችንም እናቃለን። ጊዜ ለመግዛት ወይም ደግሞ ለህዝብህ ለማዳን ወይም ደግሞ ለማሸነፍ ትሸነፋለህ። ያኔ አሁን ነው የምለው እንጂ ያኔ ያው እንደማንኛውም እኔም ተጠያቂ ነኝ። ያኔ ግን መሸነፍ ነበረብን። ለማሸነፍ መሸነፍ ነበረብን። መሸነፍ ማለቴ አሁን ምሳሌ ምርጫ ዋናው ምርጫ ናት። ዋናው ለእንትኑ መጀመር እሱ አይደለም ታስቦበት ስለነበረ ግን ልጠይቅሽ ነበረ ጦርነቱ አይቀሬ ነበር የምትይው ወይስ የሚል ጥያቄ ልጠይቅ ነበረ። ቀጥይ። ጥሩ ነው ያልሽው። አይደለም ማስቀረትም እኮ ይቻል ነበር እንዴ። እኔ ይሄው ሁሉ አይቀርም ነበር ማለት አልደግፈውም። የሁለቱም መስማማት ቢኖር በዛኛውም መስማማት ቢኖር አንተም ተው እኔም ልተው ብንባባል አንተም ቀረብ በል እኔም ቀረብ ልል ብንባባል ይቀር ነበር እኮ። በሁለት በኩል አዎ። ግን አሁን ከህወሓት አመራርነት አኳያ ስለሆነ እየተናገርሽ ያለሽው በአንቺ አስተያየት ለምሳሌ የትግራይ ምርጫ ባይካሄድ ጦርነቱ አይካሄድም ነበር ብለሽ ነው የምታስበው? ለዝግጅት ጊዜ ለመግዛት ትንሽ ያራዝመው ነበር። ኢንኬዝም የሆነ ነገርም ሊፈጠር ይችላል።
መስማማትም ሊፈጠር ይችላል። ምንም ሳንዘጋጅ በፖለቲካም ሳንዘጋጅ በኢኮኖሚም ሳንዘጋጅ በስነ ልቦናም ሳንዘጋጅ ከምንገባ የሆነ ነገር ማድረግ ነበረብን። ጊዜም መግዛት እኮ ይቻል ነበር። ስለዚህ አሁን ለምሳሌ ምርጫው ማራዘም ይቻል ነበር። ለምሳሌ ፌደራሉም እውቅና ሰጥተን ለእኛንም እውቅና ሰጥተው መቀጠል ይቻል ነበር። እንደዛም ተብለን ስለነበር ማለት ነው። ምክንያቱም የፌዴሬሽን ውሳኔ ተቀብሎ መሄድ ይቻል ነበር። ይሄንን ያህል መታበይ ላይ ደረጃ ላይ መድረሱ እንጂ ጦርነቱን ሙሉ ለሙሉ ማስቀረት የሚቻልበት ሁኔታ ነበር እንጂ ለምሳሌ ጋዜጠኛ ቴዎድሮስ በጥያቄ መልክም ቢሆን የኤርትራን ጉዳይ አንስቶላቸው ነበር። ህወሓት በኤርትራ ጉዳይ በያዘው አቋም በመሃል ሀገር ትልቅ ዋጋ ከፍሏል። በኤርትራ መንግስት ግን እንደ ድርጅትም እንደ ህዝብም በጠላትነት ተፈርጇል ይላል። ለምንድን ነው በመሃል ሀገር እንግዲህ ያው የመሃል ሀገር ፖለቲካ ሲባል ያው የሚታወቀው ነው። የመሃል ሀገሩ ህዝብ ለምንድን ነው በህወሓት በኤርትራ ጉዳይ ላይ በዛ ደረጃ ተስፋ የቆረጠው? ምክንያቱም ራሳቸው ህወሓታውያን ከሻቢያዎች በላይ ሞር ሻቢያ ሆኖ ስለተገኙ ነው። ከጳጳሱ በላይ ሞር ካቶሊክ ስለሆኑ ነው። በአደባባይ እኮ ወጥተው እኮ ነው ከ90ዎቹ 91 92 93 ጦርነት በኋላ አቦይ ስብሃት ሲናገሩ ማንም ሰው ኤርትራን ሉዓላዊነት ቢዳፈር ህወሓት ከኤርትራ ጎን ቆሞ ይዋጋል። ለምን ብለሽ እነሱም ሉዓላዊት ሀገር እኛም ሉዓላዊት ሀገር። ሁለተኛው ከአንድ ይመስለኛል ካልተሳሳትኩ ኢትዮ ፎረም ጋር ይመስለኛል ቆይታ አድርጎ በነበረበት ጊዜ ኢሳያስ በትጥቅ ትግሉን ጨርሰን የሽግግር መንግስት ላይ ያለን እኔ ፕሬዚደንት አድርጉኝና ኤርትራ መገንጠል ልተው የሚል ነገር ብሏችሁ ነበረ። ይሄ እውነት ነው ምናምን የሚባል ጥያቄ ሲጠየቁ አዎ እንደዛ ብሎ ከሆነ እኛ እንቀበለውም ነበር፣ መገንጠሉ ግድ ነበር የሚል ምላሽ ነው የሰጡት። እንደዚህ ብለውም አላበቁም። መገንጠሉ የኢሳያስ ብቻ አይደለም፣ የኤርትራ ህዝብ ጉዳይ ነው። ኢሳያስ ቢተውም እኛ አንተውም ነበር ኤርትራ መገንጠል። ስለዚህ ኤርትራ ሞር እንድትገነጠል ይፈልግ የነበረው ማን ነው ማለት ነው? ህወሓት። ስለዚህ የመሃል ሀገሩ ሰው ኢትዮጵያን ላንድ ሎክድ በማድረግ ውስጥ በበቂ ደረጃ ለመከራከር አይደለም የታሪክና የማስረጃ ድጋፍ የነባራዊ ሁኔታ የመልክዓ ምድር ድጋፍ ኖሮ ሽቅርና እናንተ ከኔ ስትገነጠሉ የተቀረው ህዝብ ዳቦ ይበላበት ቢያንስ የባህር አክሰስ ያስፈልገዋል ብሎ ለሚያስተዳድረው ለተቀረው የኢትዮጵያ ክፍል መከራከር ያልቻለ አመራር ነው የህወሓት አመራር። ከመሃል ሀገሩ ጋር ያጎራበጠው አንደኛው ይሄ ነው። ከመሃል ሀገር ጋር ብሎ የሚያነሱት ማለት ነው። ግን ይሄ ደግሞ አንዳንዴ ገዲ ነገዱ አከጃ ሰኒት ማለት ቁልቁል መነገድ እንደሚባለው በሁለቱም በኩል ነው መካስለው። በተቀረው የኢትዮጵያ ክፍልም አልታመንሽም። ይሄን ሁሉ መስዋዕትነት ያደረጉለትም ሻቢያም ደግሞ ድርጅቱንም ህዝቡንም እንደ ጠላት ፈርጇል። ስለዚህ ይሄም ራሱ ስታዩ ህወሓት በብዙ መንገድ ያፈና ስርዓት ነበረ ህወሓት ይመራው የነበረው። እኔ አይደለሁም እንግዲህ ይሄንን የምለው ወይዘሮ ኬሪያ ናቸው። ህወሓት የነበረው የአፈና ስርዓት ነበረ፣ ጸረ ዲሞክራሲያዊ ስርዓት ነበር። ያ ነው ባክፋየር ያደረገብን ይላሉ። አሁን ህወሓት ብዙ ጠላት ነው ያፈራው። ምክንያቱም መጀመሪያ እንደነገርኩ ጥያቄ ያነሳ ሁሉ ወደ እስር ቤት ነው። ጥያቄ ያነሳ ሁሉ ሰዶ ማሳደድ ነው። ስለዚህ ይህንን ነገ ምን ሊፈጥርልኝ ይችላል? ጥያቄዎችም አሉ። ለምሳሌ በአመራሮች የህገ መንግስት ጥያቄ ነበር፣ የስርዓት ጥያቄ ነበር። እነዚህ ጥያቄዎች ተግባብቶ ለሁሉም የሚያዋጣ ከሆነ መቀየር የሚያስፈልግ ከሆነ መቀየር ነው። ህገ መንግስት ልክኛ ከሀገሪቱ በላይ ተጠቃሚ እንደሆንን የህገ መንግስት የበላይ ጠበቃ ሆንን። ህወሓት ነው እኮ የህገ መንግስት የበላይ ጠበቃ የሚሆነው በክርክርም በግምገማም። የብሔር ብሔረሰቦችም ከነሱ በላይ ጠበቃ እንሆናለን። ይሄ ስህተት ነው ብዬ አላምንም። ግን ይሄን ምን አመለካከት ይፈጥራል የሚለው ግን አስቀድሞ ማሰብ። ምክንያቱም ልክ የትግራይ ህዝብ ከሌሎች ብሔር ብሔረሰቦች የተለየ ጥቅም እንዳገኘ እንዲያስብ እንዲገምት ተደርገዋል። ይሄ አመለካከታችን፣ የትግል አቅጣጫችን፣ የምንጠቀማቸው ቃላቶች እነዚህ ሁሉን ለነገ ምን ሊያመጡ ይችላሉ ብለን ማሰብ ነበረብን። በእርግጥ ይሄ ነው ይሄ እንደዚህ አይነት ወደ ትግራይ ይሄን ሁሉ የተፈጸመው ልክ ነው ማለት አይደለም። ብንሳሳትም ተጠያቂዎች እኛ ነን። ተጠያቂነትም በእኛ ላይ ነው መፈረድ የነበረበት። ግን ህወሓት ትልቁ ስህተት የፈጠረው የሚነሱ ሀሳቦች፣ የሚፈጠሩ ግጭቶች የሄደበት የመልስ የአመላለስ
አካሄድ ነው ትልቁ ስህተቱ። ምክንያቱም ጸረ ዲሞክራሲ በሆነ መንገድ ከሄድክ ሁልጊዜ ውጤቱ ኪሳራ ነው። ስለዚህ እየሄድንበት የነበረው አካሄድ ጸረ ዲሞክራሲ በሆነ መንገድ በአመራሮች መካከልም መናናቅ ነበረ፣ መከባበር አልነበረም። ምክንያቱም መናናቅ ካለ ይህን አመራር ጊዜ ብቻ ነው የሚጠብቀው ማለት ነው። ጊዜውን ጠብቆ መናናቅ ቀላል ስላልሆነ ነው ይሄ እኔነት፣ እኔ ነኝ የማቅልህ፣ እኔ ነኝ የምወስንልህ፣ ስለዚህ እኔ ባልኩበት ነው የምትሄደው የሚል አስተሳሰብ። እነዚህ አስተሳሰቦች ከጊዜ በኋላ ተመልሰው ወደ አንተ ነው ባክፋየር የሚያደርጉት። ለእኔ እንደ ኑዛዜ ነው የወሰድኩት። እውነቱን ለመናገር እውነቱን በግልጽ መናገር ጀምረዋል። ቢያንስ እውነት ነው፣ ያ ነው ባክፋየር ያደረገው። ህዝቡ ጥይት የማይፈራ ትውልድ የተፈጠረው የአፈናው ልክ አልባ መሆን፣ የጭቆናው ልክ አልባ ገደብ የለሽ መሆን፣ ሰዎች በመኖርና ባለመኖር መካከል ልዩነት ያጣሉ። ያ ትውልድ ነው የተፈጠረው። እውነቱን ለመናገር በቃ በመኖርና ባለመኖር መካከል ልዩነቱ እየጠበበ በሄደ ቁጥር ሰዎች መሞትም መኖርም አንድ ይሆንባቸዋል። ስለዚህ በድንጋይና በሽመል ክላሽ ፊትና ታንክ ፊት ይቆማሉ። ያ ትውልድ ነው የተፈጠረው። ያ ነው ባክፋየር፣ እጃቸው ላይ ባክፋየር ያደረገው ያ ነው። እሳቸው እንዳሉት ጸረ ዲሞክራሲያዊ አካሄድ መከተላችን መጨረሻችን ውድቀት እንዲሆን አድርጎታል። አፈናና ጭቆናን ያገዛዝ ስልት ማድረጋችን መጨረሻችን እንደዚህ እንዲሆን አድርጎናል ነው የሚሉት። ጥሩ። ሌላኛው እንግዲህ የሻዕቢያ ጉዳይ ነው። የሻዕቢያን ጉዳይ እሳቸውን ብዙ ነገር ግልጽ አድርጓል። ብዙ ጊዜ አሁንም ድረስ የትግራይ ተወላጆች በተለይ የህወሓት ደጋፊዎች የባዕድ ሀገር ሰራዊት ጋብዛችሁ አምጥታችሁ አስወግታችሁናል፣ አስጨፍጭፋችሁናል የሚል ነገር ይነሳል። አንዳንዶችም እንዲሁ ደግሞ ቀሚስ ሲጎትቱ እናያለን። ይህን ጉዳይ እንደዛ ልክ እንደነሱ ሲያራግቡት እናያለን። እሳቸው ግን ሻዕቢያ እንደሚወጋን እናውቅ ነበር ይላሉ። እንግዲህ ጦርነቱ ሳይጀመር እንዴት አወቁ የሚለው ነገር እዚህ ጋር ተጋብዞ ነው በፌዴራል መንግስቱ ግብዣን የመጣው ይባላል። የእነሱ የሚሳኤል ግብዣ ይረሳል። እሳቸው ግን ከጦርነቱም በፊት ሻዕቢያ እንደሚወጋን እናውቅ ነበር። ከሻዕቢያ ጋር ግንኙነት መፍጠር ለምንድን ነው ይላሉ። ዛሬ ላይ ህወሓቶች እያደረጉ ያሉትን ነገር በማንሳት ከሻዕቢያ ጋር አሁንም ግንኙነት ከፈጠርን የትግራይ ህዝብ ነው ዋጋ የሚከፍለው ይላሉ። አንድ ቪዲዮ አይተን እንመለስና ሀሳብ እንሰጥበታለን። ትልቁና ዋናው መታገል ያለብንና መምታት ያለብን አስፈጻሚው ሳይሆን ላኪው ነው የሚል ግምገማ ነበረን። ትልቁ ጠላታችን ሻዕቢያ ነው የነበረው። አሁን ደግሞ እኔ አንዳንዴ በጣም ነው የሚገርመኝ። ታዲያ እንዲህ ጦርነት ሲገጥሙ ያኔም መግባባት ይቻል ነበር እኮ፣ ተውና አትውግን እኮ ማለት ይቻል ነበር። እንዲያውም ይቻል ከሆነ አብራችሁ እንግዲያው ፌዴራል እየመታን ነውና ከኛ ጋር ሆኖ ለምን አይባልም? ያኔ መግባባት ቢቻል ማለት ነው። አለበለዚያ ግን አሁን ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋናው ፍላጎቱ። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። የማን አሁን ያለውን አመራር ነው የምትይኝ? ማንም በተመለከተ ነው ማለት እኔ የምልህ ምን መሰለህ፣ ከሻዕቢያ ጋር ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ካሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። እንግዲህ ጦርነት ፈጥረን የምናገኘው ወይም ደግሞ የምናስቀጥለው ስልጣን መቅረት አለበት፣ በጦርነት የሚመጣ ማለት ነው። እንግዲህ ህወሓት ወይ ጦርነት ወይ ስልጣን ነው እያለ ያለው። እንግዲህ በተወሰነ መልኩም ቢሆን የሚፈልጉት ሰው ተሹመዋል። እንደዛም ሆኖ ሰሞኑን የፌዴራል መንግስቱ የፕሪቶሪያ ስምምነትን እየጣሰ ያለውን ነገር አካሄድ ማቆም አለበት የሚል ነገር መግለጫ አውጥተው ነበር። በሰዎች ዘንድም መነጋገሪያ ሆኗል። እነዚህ ሰዎች ካለ ጦርነት መኖር አይችሉም ወይ የሚል ብዙ ሰው በሀሳብ መስጫ ውስጥ እነሱ ጋም ሌላም ቦታ ሀሳብ ሲሰጥ ነበረ። እሳቸው እንግዲህ ይህንኑ አረጋግጠዋል። ከሻዕቢያ ጋር የሚደረግ ወዳጅነት ከጦርነት ያለፈ ነገር የለውም። ያ ጦርነት ደግሞ ዋጋ የሚያስከፍለው የትግራይን ህዝብ ነው ብለዋል። እንግዲህ ህወሓት
አሁንም ያለ ጦርነት መኖር አልችልም ይላል። በጦርነት እሳቸው ደግሞ የምናሳካው ነገር የምናመጣው ስልጣን የለም ይላሉ። ህወሓት ደግሞ ይህን አደርጋለሁ እያለ ነው። እንግዲህ ለዳግም ጦርነትም እያሟሟቀ ነው። አንዳንዴ ያዝ ለቀቅ ያደርገዋል እንጂ እንደው ህወሓት ወደ ጦርነት ለመግባት እያሟሟቀ ባለበት ሰዓት እሳቸው ይሄን ማለታቸውስ እንዴት ሊናበብ ይችላል? ይህንን ጦርነት ሊዋጋ እያሟሟቀ ያለ ጦርስ ምን አይነት አንድምታ ይኖረዋል? እንደዚህ አይነት ነገሮችን በተለይ በእሳቸው አይነት ከፍተኛ የህወሓት ሰው እንደዚህ አይነት ነገሮች ሲሰሙ የሚያመጡት ለውጥ አለ ማለት? ሁሉም ያለውን ከወረወረ ሜቢ ለውጥ ሊያመጣ ይችላል። ምክንያቱም አንዳንዴ አንቺ ስትናገር ያልገባው ሰው የሆነ ሰው ሲናገር ሊገለጥለት ይችላል። የራሱ ሰው የራሱ ስራ አስፈጻሚ የነበረ ከወረዳ ጀምሮ ተዋረዱን እየጠበቀ ከወረዳ ወደ ዞን ከዞን ወደ ክልል ከማዕከላዊ ኮሚቴ ወደ ስራ አስፈጻሚ እያደገ የመጣ ሰው አብሯቸው ብዙ ነገሮችን የተጋሩ ሰው ወጥተው በአደባባይ ሲናገሩ ሜቢ ቆም ብሎ የሚያስብ ሊፈጠር ይችላል። ዋናው መሰረታዊ ነገር ቅድም እንዳልነው ህወሓት የአመራር ችግር ነበረበት ሲባል አንድ አመራር ነው ማለት ምን ማለት ነው? በዙሪያው ላይ ያሉ ነባራዊ ሁኔታዎችን በአግባቡ መገምገም መቻል። ምን ይመስላል? ወደ ኋላ ብቻ አይደለም፣ ግራ ቀኙን ብቻ አይደለም፣ ወደፊት ምንድን ነው የሚመስለው ያለው እየመጣ ያለው ነገር ምንድን ነው? ምን ሊሆን ይችላል ማለት ምንድን ነው ማይሆነው? የሚሆነውስ ምንድን ነው? ይሄን ባደርግ ምን ሊከተል ይችላል? ከየት ሳይድ የሚለውን አብራርቶ ማወቅ አለበት። ሜቢ ይሄንን ለማወቅ አንድ ግለሰብ ብቻውን ላይሆን ይችላል። በዙሪያው ያሉ ሰዎችን አስተባብሮ መሬት ላይ ያለው ነባራዊ ሁኔታን አንብቦ ከኋላ የነበረውን ነገር ገምግሞ ከዛ የፊቱ ምን ሊሆን ይችላል የሚለው ማወቅ ይችላል። ፓተርኖቹ ማየት ስለሚቻል ማለት ነው። ስለዚህ ህወሓት ከሻዕቢያ ጋር ሲተባበር ምን ለማግኘት? ምክንያቱም መሬት ላይ ያለው ነባራዊ ሁኔታ ትላንትና ያለፈበትን መንገድ መገምገም ነበረበት። ለምሳሌ ጋዜጠኛ ቴዎድሮስ ይህንን ጥያቄ ሲያነሳ ቤዝ ነበረው፣ መነሻ ነበረው። ለምሳሌ አቶ ጌታቸው ረዳ ከቢቢሲ ጋር በነበራቸው ቆይታ ላይ የመለሱት አንድ ምላሽ ነበረ። ምንድነው? ሻዕቢያ ይወጋናል ብለን አልጠበቅንም የሚል ነገር። ለምንድነው ያልጠበቃችሁት ሲባል አይ ያው ጠንቋይ ስላልሆኑ ፖለቲከኛ ስለሆኑ ግን ማወቅ ነበረባቸው። ምክንያቱም ፖለቲከኛ ናቸው፣ አመራር ናቸው፣ ለህዝብ የመሪነት ሚና መስጠት ይችላሉ ብሎ ነው የሚያስቡት። የፖለቲካም ቁመታቸው ከህዝብ የተሻለ ነው። ከፍ ብሎ ማየት ይችላሉ፣ ራቅ አድርገው መመልከት ይችላሉ። ብዙ የኢንፍራስትራክቸር የኢንተለጀንስ ሶርስ አላቸው። እያንዳንዱን ነገር መገምገም ይቻል ነበር። ወይዘሮ ኬሪያ ገምግመው በግምገማቸው ነው እንግዲህ ሻዕቢያ እንደሚወጋን እናውቅ ነበር ካሉ አቶ ጌታቸው እንዴት ሳይሰሙ ቀሩ? ምክንያቱም አቶ ጌታቸውም የህወሓት ማዕከላዊ ኮሚቴ ውስጥ ነበሩ በጊዜ ማለት መቼ ማምን ያውቅ ነበር የሚለውን ካልሆነ በስተቀር አብዛኞቻቸው ያውቁ ነበር። እንደው በጣም ቢዘገይ እንደው ሚሳይሎች መወርወር ሲጀምሩ ሊያውቁ ይችላሉ። ቢያውቁ ነው። ለምሳሌ እነሱን የሚሉትን እንውሰድ። ኢሳያስ ከበባ አድርጎብን ነበር፣ በዚህ ጦርነት ውስጥ እንደሚሳተፍ መረጃው ነበረ ምናምን ይላሉ። ያንን ለማስቀረት ስንል ቅድመ ማጥቃት ነው የፈጸምነው ይላሉ። ዋናው መሰረታዊ ነገር ከሻዕቢያ ጋር ስትተባበሪ ምን ለማምጣት ምን ለማግኘት? ሻዕቢያ ስንት ጊዜ ነው የሚክድሽ? ስንት ጊዜ ነው የሚያጠቃሽ? ስንት ጊዜ ነው የሻዕቢያን ውድመት የምታስተናግጂው? ስንት ጊዜ ነው ሻዕቢያን ሴቭ ለማድረግ የምትዋደቂው? መቼ ነው ሻዕቢያ እነሱን በሚረዳበት ልክ እነሱ ሻዕቢያን መረዳት የሚጀምሩት ብሎ ራስን መጠየቅ ይፈልጋል። ዋናው መሰረታዊ ነገር ለምሳሌ በስልጣን ዘመን ላይ 27 ዓመት ይላሉ። እንግዲህ 27 ዓመት አብረናቸው ከታገሉ ጋር ሳንስማማ ካሰርናቸው እና ካሰቃየናቸው ጋር ኑ አብራችሁን ታገሉ ብለን ጠርተናል የሚል ነገር ያነሳሉ። ወይዘሮ ኬሪያ ከኛ ጋር አብረው ለ27 ዓመት የተታገሉ እነሱ ከነሱ ጋር ሳንስማማ በእኛ በ27 ዓመት የትግል ጊዜ የገፋናቸው አንዳንዶቹ ያሰቃየናቸው ነው። በመጨረሻ ላይ ከኛ ጋር ተታገሉ ያልናቸው። ስለዚህ አቅማችንን በሚገባ አላወቅንም፣ ሁኔታውንም በሚገባ አላወቅንም። ስለዚህ ዝግጅታችንን በሚገባ አይደለም። ሁሉም መግለጫችንም ግምገማችንም የትግራይ ህዝብ እናድነዋለን፣ እኛ የምንዘጋጀው ለጦርነት ሳይሆን ጦርነትን ለማስቀረት ነው እያል ብዙ ነገር ተናግረናል። ይህን የሚያሳየ የተናገርነውና ውስጣችን ግን የተለያየ ነበረ ማለት። ይሄንን የሚሉት ወይዘሮ ኬሪያ እንግዲህ 27 ዓመት አብረውን ከታገሉ ማለት እነ ኦህዴድ፣ እነ ብአዴን፣ እነ ደህዴን ከዛ ደግሞ የሌሎች አጋር የሚባሉ ክልል አካባቢ ያሉ ፓርቲዎች እነሱን ይዘው 27 ዓመት እነዛ አብረው። ለምንድን ነው እነዛ ሰዎች ከአንቺ ጋር ሊታገሉ ያልቻሉት? ወይስ አንቺ ነሽ ከነሱ ጋር መታገል ያልፈለግሽው? የኔ የበላይነት ካልተጠበቀ መሰረት ካልያዘልኝ እኔ ማላሽከረክረው እኔ ማልሾፍረው ከሆነ አልፈልግም ብለሽ አንቺ ነሽ ጥለሽ ወጣሽው። እነሱ አይደሉም ጥለውሽ ሄዱት።
አንቺ ነሽ ከዚህ በኋላ ያለው መንገድ ተለያይቷል ብለሽ አንቺ ነሽ የተነጠልሽው። እነሱ እንዳንቺ ለ27 ዓመት አድረውልሽ አንቺ እንደነሱ ግን ማደር አልፈለግሽም። እንደነሱ አንቀም ማደር አልቻለችም። ህወሓት ትልቁ ችግሩ ማለት ነው። ያ ሊደርሺፕ ምን እያለ ነበር እሳቸው ሲናገሩ? ለምሳሌ ዝግጅታችን በሚገባ አይደለም ስናደርግ የነበረው በመግለጫ ሁሉ የሚለው ግን እኛ የምንዘጋጀው ለጦርነት አይደለም ጦርነት ለማስቀረት ነው እያልን ተናግረናል በመግለጫ ላይ ይላሉ። ይሄንን ብለው ሲያበቁ ግን ምን ይላሉ? የተናገርነውና ውስጣችን ግን የተለያየ ነው። ስትራቴጂካሊ ከማሰብ አንፃር ትልቅ ችግር ነበረብን። ያ ስትራቴጂካሊ አለማሰብ አሁንም ድረስ ቀጥሏል። ከሻዕቢያ ጋር እንደዚህ አይነት አንሶላ መጋፈፍ ውስጥ የገቡት እንደዚህ አይነት መተዛዘል ውስጥ ለመግባት ሙከራ እያደረጉ ያሉት ምክንያቱም እያንዳንዱ እንግዲህ የሚዲያ አክሰስ እያገኘ ያለ የህወሓት ከፍተኛ አመራር የሚሊታሪ ሆነ የፖለቲካ አመራሮች በአደባባይ እየወጡ እያመኑ ነው ማለት ነው። ከሻዕቢያ ጋር መተዛዘልም መደጋገፍም እያለ እንደሆነ መሬት ላይ ያለው እውነታ እንደሆነ ወይዘሮ ኬሪያ ይሄን አምነዋል። ምን ሲሉ አሁን መተባበር ለምን አስፈለገን? ከሻዕቢያ ጋር ለምን አስፈለገ? መተባበርስ ካስፈለገ ደግሞ ከጦርነቱ በፊት አትውጉን ማለት ለምን አልቻልንም? እሺ አትውጉን የሚለውን እንደው ባንችል እንኳን ፌደራል መንግስቱ ሊወጋን ነው ኑና አግዙን ዛሬ አግዙን ብለን ይጠራናቸው ለምን ከዛ በፊት ከጦርነቱ በፊት ነው አግዙን ለምን አላልናቸው? እንዲህ ጦርነት ሲገጥሙ ያኔ መግባባት ይቻል ነበር እኮ ተውና አትውጉን እኮ ማለት ይቻል ነበር። እንዲያውም ይቻል ከሆነ አብራችሁ እንግዲያው ለፌደራል እየመታን ነውና ከኛ ጋር ሆኖ ለምን አይባልም? ያኔ መግባባት ቢቻል ማለት ነው። አለበለዚያ ግን አሁን ተጨማሪ እኔ እንደሚመስለኝ ምን መሰለ ቴዲ፣ እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋናው ፍላጎቱ። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። የማን አሁን ያለውን አመራር ነው የምትይኝ? ማንን በተመለከተ ነው ማለት? እኔ የምልህ ምን መሰለህ፣ ከሻዕቢያ ጋር ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? ከማን ጋር ማንን ለመምታት ነው? ምን ለማግኘት ነው የሚለው በደንብ እንድታይ ስለፈለኩ ነው። ስለዚህ ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ካሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። ፖይንት ያለው ጥያቄ አነሳው። ጀነራል ታደሰ ወረደ የቃል ኪዳን ትናንትና በሰፊው ስለሄድንበት የቃል ኪዳን ስምምነት ሲፈርሙ የጊዜያዊ መስተዳድሩን ፕሬዝዳንትነት ሲረከቡ አንደኛው ቃል የገቡት ይሄንን ግንኙነት ለማቆም ነው። ምን ማለታቸው ነው? የተጀመረ ነገር ስላለ ነው ይቆም። አቶ ጌታቸው ረዳ በአደባባይ እየወጡ ተናግረዋል። አመራሩ ማይክ ባገኘበት ካሜራ ባገኘበት ቦታ ሁሉ ይህን እውነት እየተናገረ ነው። ስትራቴጂካሊ ከማሰብ አንጻር ትልቅ ችግር አለብህ ማለት ስትራቴጂካሊ ማሰብ አንደኛው ይሄንን ያካትታል። ከሻዕቢያ ጋር የሚኖርሽ ትብብር አንድ ቋንቋ የሚናገሩ ብዙ ታሪክ የሚተሳሰሩ በህዝብ በመልክዓ ምድር ምናምን የሚገናኙ ክልልና ሀገር ናቸው። እነዚህ መካከል ወዳጅነት ቢፈጠር ሰላም ቢፈጠር ትርፉ ለኢትዮጵያ ለተቀረው ኢትዮጵያም ክፍል ጭምር። ግን ዋናው መሰረታዊው ነገር አሁን ከሻዕቢያ ጋር እንደዚህ አይነት ጨዋታ ውስጥ መግባት ምክንያቱም ማለት ከአሳማ ጋር መጫወት የፈለገ ሰው ጭቃውን መጻየፍ አይችልም ይባላል። ወይ ደግሞ ከውሻ ጋር የተላፋ ቁንጫ ይዞ ይነሳል ይባላል። ከሻዕቢያ ጋር መላፋት ይህን ነው የሚያመጣው። ለምሳሌ በተንኮልና በብልጣብልጥነት ማን ይበልጣል ካላልን በስተቀር ሻዕቢያ ብዙዎችን ጀርባ ሰጥቷል፣ ህወሓትን ጨምሮ። ህወሓት ደግሞ ለሀገር ውስጥ ፖለቲከኞች ብዙ ጀርባውን የሰጠበት ሁኔታ ነበር። የተካዱ ሰዎች አሉ። ነገር ግን ከህወሓት አደግዳጊነት መላቀቅ ያቃታቸው ድርጅቶች አሉ። ለምሳሌ እንውሰድ፣ እነ ኦነግን እንውሰድ። የአፋር ነፃ አውጪ ግንባር ብለው አንድ ጊዜ በአንድ ዘፋኝ ስሙን አላስታወስኩትም፣ ሐሰን በርሃሌ ይመስለኛል ስሙ።
እና ሐሰን በርሃሌ ከህወሓት ጋር ሲዋጉ ነበረ። ሌሎችም እንዲሁ አንዳንድ ኃይሎች ከነሱ ጋር በትግራይ ጦርነት ሁሉ የተሳተፉ ነበሩ። ነገር ግን ከዛ ቀደም የነበረው ታሪካቸውን ስናይ አብዛኞቹ በህወሓት ክህደት የተፈጸመባቸው ነበሩ እና ክህደቱ ህወሓት ሀገር ውስጥ ባሉት ፖለቲከኞች ላይ ክህደት ይፈጽማል። ሻዕቢያ ደግሞ በራሱ መጠን ህወሓት ላይ የሚፈጽመው ክህደት አለ፣ ህወሓት ሻዕቢያ ላይ የሚፈጽመው ክህደት አለ። እንደዚህ አይነት ክህደቶች ሀገር ውስጥም ያሉትን ሰዎች ያካትታልና እነዚህ ሀገር ውስጥስ ከህወሓት ጋር የሚለጠፉ ኃይሎች ምን ፈልገው ነው? ሁሉም የራሱ ገድ ገልቶ አለው አይደለም? ቁልቁል የሚገባ እኮ አለው ሁሉም። ስለዚህ የተለመደ ነው። ኢን ዘ ሆርን ፖለቲክስ ሁሉም ጋር እንደዚህ አይነት ባህሪ አለ። አንዱ ለአንዱ ይገባል፣ አንዱ ለአንዱ ይገባል። እንደዚህ አይነት ጨዋታዎች የተለመዱ ናቸው። ምን ፈልገው ነው? ያው ልምድም ይፈልጋል። ምክንያቱም ከህወሓትም ከሻዕቢያም የምትማሪው የተወሰነ የፖለቲካ ልምድ አለ፣ የሴራ ልምድ አለ፣ የአፈና ልምድ አለ፣ የዝርፊያ ልምድ አለ። እነዚህ ነገሮችን መማር ትችላለሽ። ዛሬ የምናነሳቸው ሰው ጋር ያለው መሬት ላይ ያለው እውነታ ምንድን ነው? የትግራይ ህዝብ ወይዘሮ ኬሪያ ኢብራሂም እንዳሉት ከሻዕቢያ ጋር በሚደረግ ትብብር ውስጥ፣ በሚደረግ መደጋገፍ ውስጥ፣ በሚደረግ መተዛዘል ውስጥ ትልቁን ዋጋ የሚከፍለው የትግራይ ህዝብ ነው። ህወሓት ደግሞ የትግራይን ህዝብ ዋጋ ለማስከፈል ብዙም ችግር የለበትም። ማንኛውም የትግራይ ህዝብ ማንኛውንም ዋጋ ቢከፍል የህወሓት ፍላጎት የሚገደብ አይደለም። ምክንያቱም የትግራይ ህዝብ ሽማግሌዎቹ ወይዘሮ ኬሪያም ያነሳሉ፣ ወጣቶችን ህይወት መስዋዕትነት የተከፈለበት ምክንያት ስትራቴጂክ ሊደርሺፕ የሚባሉትን አዛውንቶች ለማትረፍ ነው። እነዚህ አዛውንቶች ለትግራይ ህዝብ ምንድን ነው ያመጡለት? ዕዳ ነው ያመጡለት፣ ኪሳራ ነው ያመጡለት። እንደ ህዝብም እንደ ድርጅትም ነው ከሰርን እያሉ ያሉት ወይዘሮ ኬሪያ ኢብራሂም። እንደ ድርጅትም እንደ ህዝብም ነው የከሰሩት። በሚሊዮን ህዝብ ሞቷል ነው እሳቸው እንግዲህ እያሉ ያሉት። ምክንያቱም ዛሬ ላይ እሳቸው ቃል በቃል የሚሉት ምንድን ነው? ዛሬ ላይ በሚሊዮን የሚቆጠር ህዝብ መስዋዕትነት አስከፍለን አይደለም በስልጣን ልንጨቃጨቅ ዞር ብለን ራሱ ለማየት ድፍረት ሊኖረን አይገባም የሚል ንግግር ይናገራሉ። በተለይ ከጦርነት መልስ እንኳን ትግራይ ህዝብ ከ1 ሚሊዮን በላይ ጨርሰህ ይቅርና እንዲሁ ጦርነቱም ተመልሰህ ለመምራት በጣም ነው የሚከብደው። ዘወር ብለህ ለማየትም አያስመኝህም። እንኳን መሪ ለመሆን ዘወር ብለህ ተመልሰህ ለማየትም አያስመኝህም። ግን ከጦርነት መልስ እንዲህ ወደ እርስ በርስ መበላላት ሲገባ ግን ከሁሉም በላይ በጣም የሚያሳዝነው ይሄ ነው። ከህወሓት መሪዎች ኤክስፔክት የማታደርገው በሁሉም ልምድ ያለው ተሞክሮ ያለው ድርጅት፣ አገር የመራ ድርጅት እንደዚህ ወደዚህ በጣም የዘቀጠ ሲወርድና የራሱ ህዝብ ማስተዳደር ሲያቅተው ትገረማለህ። ብቻ በጣም ነው የምትገረማለህ። እኔ በድርጅቱ ውስጥ ስለነበርኩኝ ምን ተፈጥሮ ነው እዛ በረሃ ሂደው ምን ይዘው መጡ ነው የምትለው። እውነት ነው። ግን ማፈር አልፈጠረባቸው። ማፈር ህዝብን ለእልቂት ማግደው ሲያበቁ በመቶ ሺዎች የሚቆጠሩ ወጣቶች፣ አዛውንቶችን ለማትረፍ ሲባል፣ ወንጀለኞችን ለማትረፍ ሲባል እንደዚህ አይነት ጦርነት ውስጥ አስገብተው የህይወትና የአካል መስዋዕትነት ካስከፈሏቸው በኋላ ዛሬም ስልጣን ለማግኘት ስልጣን ለመንጠቅ ትላንት ከፌዴራል መንግስቱ ሞክረው ያልቻሉትን ዛሬ የትግራይ ህዝብ እፎይታ ያገኘበትን የጊዜያዊ መስተዳድር ላይ ስልጣን ለመንጠቅ ሲሞክሩ ከቢሮ ሰበራ ውስጥ ማተብ ነጠቃ ውስጥ ሲገቡ ይሄ ባህሪያቸው ነው። ይህን ባህሪ መማር ልምድ ለመውሰድ የሚፈልግ አካል ካለ መቀሌ ትራንስፖርትም አለ፣ መንገድም ክፍት ነው፣ መሄድ ይችላል። አሁንም የትግራይን ህዝብ ስቃይና የደረሰበትን መከራ ባለመረዳት አማራ ክልል ያለውን ህዝብ፣ ኦሮሚያ ክልል ያለውን ህዝብ እንደዚሁ አይነት ተመሳሳይ መከራ ውስጥ ከተው እየዳከሩ ያሉ ኃይሎችን ስንመለከት ይሄ ከኢትዮጵያ ፖለቲካ ውስጥ የሚጠፋ ይመስላል። ህወሓት እንኳን እንደው ትንሽ አይኑን ከፍቶ ወደ ቀልቡ ተመልሶ ከዚህ ውስጥ ቢወጣ ከዚህ ውስጥ የማይወጡ ኃይሎችን ግን ፈልፍሎልናል። ለምሳሌ እንደ ህወሓት ለመሆን የሚጥሩ አሉ። እንደ ህወሓት የድሌ ሞክሬ ያለቀው አልቆ ካልሆነ ድርድር እቀመጣለሁ ካልሆነ 4 ኪሎ ገባለሁ የሚል ኃይልም አለ። በዚህ መሀል የአማራ ህዝብ የኦሮሚያ ህዝብ ዋጋ እየከፈለ ነው ያለው። የቱ ጋር ይቆማል? ምክንያቱም በብልጣብልጥነት ደረጃም ብናያቸው ህወሓቶች ሀገር ውስጥ ካሉ ታጣቂ ኃይሎች የሚሆን የፖለቲካ ቡድኖች የተሻለ ለተንኮልም ለሴራም የቀረበ አቅሙ አላቸውና በሚያዋጣቸው መንገድ ሂደዋል። እንግዲህ ፕሪቶሪያ እስከሚደረስ ድረስ የነበረውን እብሪት ታውቀዋለህ። ሌሎቹ ጋር ደግሞ የምናየው አለ ወይ ብልጣብልጥነቱን ወይ ሴራውን ሳይወስዱ ዝም ብሎ ህዝብን የሚማግዱ። እነዚህ ከዚህ በሽታ ውስጥ እንዴት ይወጣሉ? ምክንያቱም አንዱ የህወሓትን እግር ተከትሎ የመጡ ኃይሎች ናቸውና። የእኛ ፖለቲካ ሁሉን አውቃለሁ ፖለቲካ ሆኗል ማለት በየግራ በቀኝ የምትሰሚው ሁሉ እኔ ነኝ የማውቀው የሚል ከሀው ከፊደል ገበታ ላይ የሸፈተ ሁሉ ተነስቶ እኔ ነኝ ምሁሩ ብሎ ፖለቲካ ለመተንተን የሚሞክር ፖለቲካውን እኔ ካልመራሁት
እኔ ካልዘወርኩት እኔ ካልሾፈርኩት ሀገር ወደፊት መሄድ አይችልም፣ ሀገር ስታክ ያደርጋል የሚል ማህበረሰብ ፈጥረናል። ሁሉም ሰው በኪሱ ዘውድ ይዞ ነው የሚዞረው። ሁሉም ሰው 4 ኪሎን ወይም ደግሞ ባህር ዳርን ወይም ደግሞ ሰመራን ኦር ጅግጅጋን ታርጌት እያደረገ ነው የሚንቀሳቀሰው። የቱ ጋር ቢሄድ ኪስ ያስቀምጥኩት የዘውድ ችግር የለም፣ ሁሉም ከየኪሱ ስላለው ማለት ነው። ግን ሁሉን አውቅልሃለሁ ፖለቲካ ህወሓትን ዋጋ አስከፍሏል። ግን በህወሓት በብዙ ሺህ እጥፍ የትግራይን ህዝብ ዋጋ አስከፍሎታል። ቃል በቃል አቶ ጌታቸው ረዳ በጦርነቱ ማብቂያ አካባቢ ላይ ጦርነቱ የትግራይ ክልልን ወደ ድንጋይ ዘመን መልሶታል ያሉት። ወደ ድንጋይ ዘመን መልሶታል። ህዝቡ ቢያንስ መሰረታዊ እንኳን ኢንዱስትሪያል የሚባሉ ውጤቶችን እንኳን መጠቀም ከማይችልበት በመጅህል መፍጨት የጀመረበት ወቅት ተፈጥሯል። አንደኛው ይሄ ነው። ሁለት ሁሉን ነገር እናውቃለን፣ አቅም አለን፣ የትም አይደርሱም፣ አይደፍሩንም የሚሉ ፉከራዎች ከባድ ኪሳራ አስከፍለዋል ይላሉ አይደለም ወይዘሮ ኬሪያ ኢብራሂም? ዛሬ አማራ ክልል ይሄ የለም ማለት ሁሉን ነገር የምናውቀው እኛ ነን፣ የትም አይደርስም፣ የትም አያመልጠንም የሚል ፉከራ እንሰማለን። ይሄ መሬት ላይ ያለው እውነታ ነው። የተጋባ የተዛመተ እንደ ጉንፋን ከላይኛው ከትግራይ ከቲፒኤልኤፍ ጀመረ። አሁን ፋኖች ተቀብለውታል በፉከራ በቀርብቱ። ግን ዋጋ አስከፍሏል። ትላንትና ጦርነት ባህላዊ ጨዋታዬ ነው ሲል የነበረ የትግራይ አክቲቪስት ዛሬ በአማራ ደግሞ አክቲቪስቶች ምንድን ነው የሚባለው? ከላይ የሚባል የውጭ እንትን የጻፈው መጽሐፍ ላይ እንደሚባለው ጦርነት ለአማራ ሰርግና ምላሹ ነው። ይሄው መናበብ ነው። ይሄው በቃ አንዱ ጦርነት ባህላዊ ጨዋታዬ ነው ይላል፣ አንዱ ጦርነት ሰርግና ምላሽ ነው ይላል። ጦርነት ባህላዊ ጨዋታዬ ነው የሚለው ሰው ቆሟል አለ፣ በህይወት አለ። ጦርነት ሰርግና ምላሽ የሚሉትም በህይወት አሉ፣ ቆሟል። ያልቆመውና ከመሬት በታች ያለው እናት አባቶቻቸው የደጅ ደጅ እያዩ ልጆቻቸውን የሚጠብቁ ግን ማህበረሰቦች ፈጥረናል። ወጣቶች የህይወት መስዋዕትነት ከፍለዋል። ያ ካለ ጎደሎ ሆነዋል። ስለዚህ ሁሉን አውቃለሁ ባይ ፖለቲካ ጦርነት ባህሌ ነው የሚለው ጦርነት ሰርግና ምላሼ ነው የሚለው ዋጋ አይከፍልም። ዋጋ የሚከፍለው ህዝቡ ነው። ሌላኛው እንግዲህ ወይዘሮ ኬሪያ ኢብራሂም ተነስቶላቸው አጠር አድርጎ የመለሱት ነገር አለ። በተለይ ደግሞ ከማዕከላዊ መንግስቱ ጋር ለብልጽግና መንግስት በተለይ የጦርነቱ ሰሞን አንድ ማዳበሪያ ሙሉ መረጃ ሰጥተዋል የሚል ወሬ በሰፊው ሲሰራጭ እንሰማ ነበር። በተለይ ደግሞ የመንግስትም ደጋፊዎች ጭምር ይህን ጉዳይ ሲያራግቡት እንሰማ ነበር እና ይሄ ወሬ ተዛምቶ ወይዘሮ ኬሪያ ኢብራሂም ከመታሰርም የተረፉት ወደ ትግሉ ከመግባትም የተረፉት በዚህ ምክንያት ነው ተብሎ በኋላ ላይ ደግሞ ወደ እስር ቤት ሲገቡ እና ሲወጡ የወጡበት ምክንያት ደግሞ መረጃ በመስጠት ነው የሚል የተለያየ ድብልቅልቅ ያለ መረጃ ይወጣ ነበረ። እሳቸው ግልጽ አድርጓል። እንደው ለፌዴራል መንግስቱ ሚስጥር አሳልፈው ሰጥተዋል ወይ ብሎ ቴዲም ጠይቋቸው ነበረ። የፌዴራል መንግስቱ የሚስጥር እጥረት አልነበረውም፣ ውሸት ነው ብለዋል። ተከታዩን ቪዲዮ አይተን የእሳቸውን ሀሳብ ለማጋራት ያህል ነው። ወደ ህገ መንግስታዊ ጉዳይ እንመጣለን። ፌዴራል መንግስት ምስጢር ይፈልግ ነበር ወይ ነው? የምስጢር እጥረትስ ነበረው ወይ ነው? የምስጢር እጥረት አልነበረውም። ከእኔም የሚፈልገው ነገር አልነበረም። የሚፈልገው ሌላ ነበር። ያንን የሚፈልገው ደግሞ ያው አላደረኩትም ለህዝቤ ስል ለዓላማዬ ስል ማለት ነው። ስለዚህ ያንን ውሸት ነው። ምክንያቱም ምን መሰለ በህወሓት ላይ መቼም ከወጣትና ከአዲስ ትውልድ ችግር ስላለበት አስቀድሞ የተናገረው ነገር ስለነበረ አስቀድሞ ገና ፌዴራሉ ሳያገኘኝ አስቀድሞ ያወራው ነገር ስለነበረ ከዛ በኋላ የሆነው ሌላ ስለሆነ ነው ስለቸገረው ነው እንጂ እኔ ማንም ሚስጥርም የጠየቀኝም የለም። ሚስጥሩም አይፈልጉም ነበር። የሚስጥር እጥረትም አልነበረባቸውም። ጥሩ እንግዲህ ቪዲዮን እንዳየኸው ነው። እዚህ ላይ የምትጨምረው ነገር ከሌለ ወደ ህገ መንግስት ጉዳይ ልሂድ ነኝ። ማለት ብዙ የሚጨመር ነገር የለውም። ግን አሁን ለምሳሌ ብዙ ነገር አንስተዋል። ወደ ሚስጥር ጉዳይ ከመሄዳቸው በፊት ወደ ጦርነቱ ያልሄዱበትን ሁኔታ አንስተዋል። ስለ ሰላም ብዙ አለመትጋታቸውን፣ ሰላም ለመፍጠር ብዙ ነገር አለመትጋታቸውን አንስተዋል። በተለይ ለምሳሌ የሰላም አማራጭና አሟጠን አልተጠቀምንም ወይም ደግሞ መጠቀም ነበረብን የሚል አቋም ወስደዋል። ሰላም ስለተባለ በሚገባው ካልተፈጸመ ሰላም ይሆናል ማለት አይደለም። የህይወት ዋጋ ከምንከፍል ግን የጊዜ ዋጋ ብንከፍል ጥሩ ነበር የሚል ነገር አንስተዋል። እነዚህ መሬት ላይ ያሉ እንግዲህ እውነታዎች ያስተማሩት ነገር ናቸው። ሌላኛው ቅድም ስናነሳው እንደነበረውም ሲያነሱ ለምሳሌ ጦርነቱ መቅረት የሚችል ነበረ፣ መታገስ ብንችል ኖሮ ከስር ራሴን አድን ነበር ይላሉ። ወደ በረሃ ቦርድ ኖሮ ከስር ራሴን አድን ነበር፣ የልጆችን እንግልት ትቀንስ ነበር። ሁሉም ግን እዚህ ጋር እንደ የተናገሩት ነገር ምንድን ነው ትንሽ ፈገግ የሚያሰኘው? ሁሉም በረሃ የወረደው
ሁሉም ብረት ይዞ ታግሎ አይደለም። ህይወቱን አድኖ በየአርሶ አደሩ ቤት ገብቶ ከድል በኋላ የመጡ ብዙ ናቸው። እኔም እንደዛ ማድረግ እችል ነበር የሚል ነገር ተናግረዋል። እና ትንሽ ይሄ ብዙዎቹ ታጋይ ከሌ ተጋዳሊት ከሌ እየተባሉ የሚጠሩት በጠቅላላ በረሃ ወርደው እንደዚህ አድርገን ድንጋይ ተንተርሰን ጭቃ ውስጥ ኖረን ምናምን የሚሉ ሰዎች አብዛኛዎቹ በየገበሬው ቤት እየተሸሸጉ ሲሆን በልተው ማደር የሚችሉበት ሳይሆን ደግሞ ለገበሬው ህልውና ሁሉ ስጋት የሆኑበት ጥቃት ሲሰነዘር የገበሬውን ንብረት ወደመ የገበሬውን እንትን ወደመ ሲባል የነበረው ገበሬውን መሸሸጊያና ምሽግ አድርገውት እንደነበረም የሚያመላክት ንግግር። ሚስጥርን በተመለከተ ብዙ ጊዜ የህወሓት ሰዎች የሚያነሱት አንድ ነገር አለ። የተያዘ የሆነ ሰው ሲኖር ከሌ የሚባል ሰው ሚስጥር እያሾለከ ምናምን ማለት አብዛኛው ሚስጥር በሽሽቱ ውስጥ የተዘረከረከ ሚስጥር ነው። አብዛኛው እሳቸውም እንዳነሱት ምን ቃል በቃል የሚሉት ምንድነው? ፌዴራል መንግስቱ ሚስጥር ይፈልግ ነበር ወይ? የሚስጥር እጥረትስ ነበረበት ወይ ብለው ይጠይቁና አልነበረውም፣ ከኔ የሚፈልገውም ነገር አልነበረም እያሉ ያሉት ያው ስትሸሹ በጦርነት ውስጥ እያዝረከረካችሁት ነው ሄዳችሁት። የፌዴራል መንግስቱ የሚስጥር እጥረት አልነበረበትም። መረጃ ቦታው እያዝረከረኩ አይደል እንደወጡት፣ በተለይ ደግሞ ወታደራዊ ተቋም ውስጥ የነበሩ አመራሮችን። ስለዚህ ብዙ ነገሮች ከሚስጥር ጋር ተያይዘው ህወሓት በጣም ብዙ ነገሮቹ አደባባይ ናቸው፣ የሚታወቁ ነገሮች ናቸው። የትኛው የህወሓት የአፈና ሰንሰለት ነው የማይታወቀው? ወይዘሮ ኬሪያ እንዴት ነው በ27 ዓመት የስልጣን ዘመናችን እንዴት እንደዚህ አይነት ጠላት አፈራን ሲሉ ህዝብ እንዴት እንደ ጠላት የሳላቸው ሲባል አፈናቸው ጭቆናቸው ነው ይሄን ያመጣው። ህዝብ ይሄንን በማስረጃና በመረጃ አስደግፎ አይደለም የሚያውቀው፣ በተግባር ነው የሚያውቀው ሲደርስበት። የኦጋዴን ህዝብ ለምሳሌ እነ ጀነራል ኳርተር ያደረጉትን ማስረጃ አይፈልግም፣ መረጃ አያስፈልገውም፣ የሆነበት ነው። አኝዋኮች ጋምቤላ ውስጥ የሆኑትን ማስረጃ አያስፈልገውም፣ የሆኑት ነው። እና የግፉም የአፈናው የህወሓት የአፈና መዋቅርም ድርጊቶቹም ሰንሰለቶቹም በብዙ ደረጃ የሚታወቁ ገሚሱ አደባባይ ላይ ነበረ፣ ገሚሱ ደግሞ በሽሽት ውስጥ አንጠባጥበውና አዝረክርከው ሄዱት ነው። የህገ መንግስት ጉዳይ እንግዲህ ሰፊ ማብራሪያ ሰጥተውበታል። እሳቸውም እንግዲህ ከሌላው ብሔር በተለየ የህገ መንግስት የበላይ ጠባቂ ነበርን ይላሉ። ይህን ሁለት ቦታ ነው ያነሱት፣ ከላይ ማንስተውት ነበረ። ካልተስማማን እንኳን በሰላም የምንለይበት አንቀጽ ነው ብለን ነው የምናምን የነበረው ህገ መንግስቱ። ያው እንግዲህ ህገ መንግስቱ የትኛው አካል እንደሆነ ይታወቃል። አንቀጽ 39 ነው አሁንም አጨቃጫቂ የሆነው አንቀጽ ነው በአንዳንድ ቡድኖችም። ግን አብዛኛው ህገ መንግስት የፌዴራል መንግስቱን ጡንቻ የሚያፈረጥም ነው፣ ክልሎች ነፃ ሆነው የሚሰሩበት አይደለም የሚል ነገር ያነሳሉ። እንግዲህ ህገ መንግስትና ህወሓት ከተነሱ አሁንም ጭምር በቅሬታ በአማራ ኃይሎችም የሚነሳው በብዛት ህወሓት ወያኔ የጻፈው ህገ መንግስት ለራሱ በሚመቸው አድርጎ የጻፈው ህገ መንግስት ነው የሚል ወቀሳ አሁን ድረስ በአማራ ኢሌቶችም ፖለቲከኞችም ይነሳል። እና አንድም ህገ መንግስቱ መጥፋት አለበት፣ እኛን አይመስልም፣ ወያኔ ራሱን አስመስሎ ለራሱ ጥቅም ብሎ ነው የጻፈው የሚል ነገር ይነሳበታል። እንደው ህገ መንግስቱ ካላዳናቸው እንግዲህ በብዙ የሚወቀሱበት ህገ መንግስትስ እንዳይድኑ ያደረገበት ፓርት የትኛው ነው ብለን መግለጽ እንችላለን? ምክንያቱም ህገ መንግስቱን አንድም በሚመቻቸው መንገድ ጽፈዋል ተብሎ በብዙ ፖለቲከኞችም በአንዳንድ ሰዎችም ዘንድ የሚወቀሱበት ነው እና እንዴት የጻፉት ህገ መንግስት ላያድናቸውስ ላይመቻቸውስ ቻለ? የትኛውስ አንቀጽ ነው በሚዛንነት ብናስቀምጠው እንዳይመቻቸው ያደረገ እንቅፋት የሆነባቸው የትኛው ነው ብለን መጥቀስ እንችላለን? እሳቸው ብዙ ስላልሄዱበት ብዬ ነው ይሄ አንቀጽ የተጠቀሰው 39 ብቻ ነው በእሳቸው እንግዲህ አንድም ራስን እስከ ማስተዳደር እስከ መገንጠል የሚለው ድረስ አንስተውታል። ነገር ግን በአብዛኛው የትኛው ነው ያልተመቻቸው? የፌዴራል መንግስቱን ጡንቻ አፈርጥሞ የክልሎችን ጡንቻ እንዳይፈረጥም በተለይ ደግሞ እንግዲህ አፈንግጠው ራሳቸው በፌዴራል መንግስት ደረጃ ልክ ጦር ሲያደራጁ ሲያሰለጥኑ ሲያበቁ የነበረበት ሁኔታ ነው ያለውና ምን የትኛው አገዳቸው ብለን ማንሳት እንችላለን? ማለት በቀላል አማርኛ መናገር የምንችለው እውነቱን ለመናገር በዚህ ደረጃ ህገ መንግስቱን አለመረዳትን ከአንድ የፌዴሬሽን ምክር ቤት አፈ ጉባኤ ከነበረ ሰው ኤክስፔክት አላደረኩም። ምክንያቱም ህገ መንግስቱ ለኢትዮጵያ ህዝብ ኢናቬሬጅ ማለት ህገ መንግስቱ ፐርፌክት ፊት ነው ለሁሉም ማለት አንችልም። ለምሳሌ ለኦሮሞ ፐርፌክት ፊት አይደለም ህገ መንግስቱ። ፐርፌክት ፊት አይደለም ማለት ኦሮሞ በህገ መንግስቱ ውስጥ ያልተመለሱለት ጥያቄዎች አሉ። የኦሮሞን ህዝብ ጥቅም የማያስጠብቁ ህገ መንግስታዊ አካላት አሉ። ማለት በኢትዮጵያ ውስጥ በአንድ ግዙፍ በሚባል ክልል በሚባል ህዝብ ውስጥ በቁጥር ደረጃ ማጆሪቲ ነው በሚባል ህዝብና በቁጥር በጣም ማይኖሪቲ የሚባሉ በህገ መንግስቱ እኩል ናቸው። ስፔሻሊ እሳቸው በጠቀሱት በአንቀጽ 39 ላይ ማለት ትንሿ ሐረሪ ክልል አንቀጽ 39ን ከግዙፉ ኦሮሚያ ክልል እኩል ነው መጠቀም የምትችለው። በምክር ቤቷ 2/3 አስደግፋ የመገንጠል ጥያቄ አለኝ ብላ አስደግፋ ካመጣች
የፌዴራል መንግስቱ ህገ መንግስቱ በቁጥር አስቀምጦ የሚሰጠው በ3 ዓመት ውስጥ ለዛ ክልል ሪፈረንደም ማዘጋጀት አለበት ነው የሚለው። ከዛ ከግማሽ በላይ የሐረሪ ህዝብ ከደገፈው ሐረሪ ሀገር ትሆናለች። ይሄ ምንድነው የሚያስቸግረው? ለፌዴራል መንግስቱ ፈርጣማ እንዲሆን አድርጓል አይደለም። በግራ በቀኝ እኮ የሚወቀሰው እኮ አንደኛው እኮ ፌዴራሊዝም እኮ በሆነ በኩል ኖ we need to make it ኮንፌዴሬት ማድረግ ነው ያለብን። ኮንፌዴራሊዝም ነው መከተል ያለብን እንጂ ፌዴራሊዝም ብዙ አልሰራለንም። ኮንፌዴሬት ማድረግ ነው ያለብን እንጂ ፌዴሬት ማድረጉ ለፌዴራል መንግስቱ ጠንካራ እንትን ይፈጥራል። ኮንፌዴሬሽንም ፌዴራሊዝም ሳይሆን ዩኒታሪ ታይፕ ኦፍ ገቨርንመንት ነው የሚያስፈልገን ደግሞ የሚሉም አሉ። አሃዳዊ መንግስት ነው የሚያስፈልገን። አሃዳዊ መንግስት ሲሆን ሞር ፓወር ሴንትራላይዝ ይሆናል። የፌዴራል መንግስቱ ከሌሎች ክፍላት ሀገራት ጋር በጉልበት የፈረጠመ ውሳኔዎች ከላይ ወደ ታች የሚወርዱበት ሁኔታ ይፈጠራል። በኢትዮጵያ ፌዴሬሽን ውስጥ ግን የፌዴራል መንግስቱ ስልጣን በክልሎች ላይ የተገደበ ነው። ክልሎች የራሳቸው ምክር ቤት አላቸው፣ የራሳቸው አስተዳደራዊ መዋቅር አላቸው። በዛ አስተዳደራዊ መዋቅር ውስጥ የፌዴራል መንግስት ኢንቮልቭ ማድረግ የሚችልባቸው ውስን ነገሮች ተቆጥረው ተሰፍረው ነው ለፌዴራል መንግስቱ የተሰጡት እና ፌዴራል መንግስቱን ጉልበታም አድርጎታል ያሉት ከምን አንግል ጉልበታም እንደሆነ አላውቅም። ብዙ ጊዜ አንዳንዴ ዲሞክራሲን አለመቀበል ነገር አለ። በእሳቸው ላይ ብቻ ሳይሆን በጋዜጠኛ ቴዎድሮስ በተደጋጋሚ ጊዜ አንድ ጊዜ ሳይሆን በተለያዩ ፕሮግራሞቹ ላይ ለአመታት ኦልሞስት ከትግራይ ጦርነት መጀመር በኋላ ወይም ደግሞ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ህገ መንግስቱ ላይ የሚያነሳቸው ጥያቄ አለ ጋዜጠኛ ቴዎድሮስ። እሳቸው በዚህ ውስጥ አንድ ጥሩ ንግግር የተናገሩት ህገ መንግስት ስልጣን ላይ ስትሆን የምትጠቀምበት ብቻ ሳይሆን ስትወርድም ከለላ የሚሆን መሆን አለበት ብሏል። ህገ መንግስቱ ለመግዣ ሲሆን ተቀበለሽው ስትገዢበት ሀገር ስታስተዳድሪበት ቆይተሽ ከስልጣኑ ዞር ስትደረጊ ደግሞ የማትቀበየው መሆን የለበትም። ህገ መንግስት ለሁሉም ነገር መስራት አለበት። ኢኮሊ ለሁሉም ሰው፣ ለኦሮሞም፣ ለአማራው፣ ለትግራዋዩ፣ ለሶማሌው፣ ለአፋሩ፣ ለቤኒሻንጉሉ፣ ለጋምቤላው በእኩል አስተዋጽኦ ማድረግ አለበት። እኩልነት ማለት ግን ኢኳሊቲ ኤንድ ኢኩዊቲ የሚባለው እንትን አለ አይደል? ኢኩዊታብል በሆነ መንገድ ነው። አሁን ለምሳሌ ኢኩዊታብል የሆነ ሼር ነው ሊኖረን የሚገባውና ኢኳል የሆነ ሼር ነው ሊኖረን የሚገባው ማለት ይለያያል። ኢኳል ሼር ነው ማለት እኔ አንድ ብርጭቆ ውሃ ካለኝ አንቺም አንድ ብርጭቆ ውሃ ነው የሚኖርሽ። ኢኩዊታብል ነው ከተባለ ደግሞ እንደየድርሻችን። ዲሞክራሲ ኢትስ ሞር አባውት ኢኩዊታቢሊቲ ነው። ኢኩዊታቢሊቲ ላይ ነው ፎከስ የሚያደርገው። ኢኩዊታብል ማለት ለምሳሌ የኦሮሞ ህዝብ 50-60 ሚሊዮን ይቆጠራል የሚለው የኦሮሞ ህዝብ አለ። እስከ 10 ሚሊዮን ይደርሳል የሚባል ትግራዋይ ሊኖር ይችላል። የኦሮሞ ህዝብና ትግራዋይ እኩል በህዝብ ተወካዮች ምክር ቤት ውስጥ እኩል ውክልና ሊኖራቸው አይችልም። ዲሞክራሲ ይሄን አይፈቅድም። በሃውስ ኦፍ ፌዴሬሽን ውስጥ ይሄ እኩል ድርሻ ሊኖራቸው አይችልም። ዲሞክራሲ ይሄን አይፈቅድም። ቢንግ ማይኖሪቲ ወይም ደግሞ ህዳጣን መሆን አንደኛው የሚያመጣው ነገር ይሄ ነው። ለምሳሌ በፌዴሬሽን ምክር ቤት ውስጥ እያንዳንዱ በሀገሪቷ ውስጥ ያለ ብሔር ብሔረሰብ አንዳንድ ተወካይ ይኖረዋል ይላል ህገ መንግስታችን። አንዳንድ ተወካይ ይኖረውና ከዛ ለእያንዳንዱ ሚሊዮን ህዝብ ተጨማሪ አንድ ተወካይ ይኖረዋል። ለምሳሌ 10 ሚሊዮን ህዝብ ያለው ክልል መጀመሪያ ላይ 1 ሚሊዮንም 1000 ህዝብ አለኝ የሚል ብሔር እና ብሔረሰብ አንድ አባል ይኖረዋል። ከዛ ላለው ደግሞ 10 ሚሊዮን ደግሞ አንዳንድ ለእያንዳንዱ ሚሊዮን አንዳንድ አባል ስለዚህ 11 ሰው ይኖረዋል ማለት ነው። ስለዚህ ሁሉም ባላቸው ህዝብ ቁጥር ልክ ተሳፍሮ ነው የፌዴሬሽን ምክር ቤት አባል የሚሆኑት። ይሄ የዲሞክራሲ አንደኛው ችግር ነው። ችግርም ነው ከተባለ ማለት ነው። በህዝብ ተወካዮች ምክር ቤት ውስጥ የሀገሪቷ የምርጫ ክልሎች ሲከለሉ ለዚህ ያህል ህዝብ አንድ የህዝብ ተወካዮች ምክር ቤት አባል ነው የሚወዳደረው ከተባለ በዛ ቁጥር ሲሸነሸን ኦሮሚያ ወደ 178 አካባቢ አለው፣ አማራ ወደ 130 ምናምን አካባቢ አለው፣ ትግራይ ወደ 30 ምናምን አካባቢ አለው። እንደዚህ እያለ ቁጥሩ ይቸረቸራል። ይሄ ዲሞክራሲ ነው። የዲሞክራሲ አንደኛው መገለጫ እኩልነት። እኩል ማለት 10 ሚሊዮን ያለውም ህዝብ 50 ሚሊዮን ያለውም ህዝብ እኩል ተወካይ ወደ ፓርላማው ያስገባል ማለት አይደል። ስለዚህ ህገ መንግስቱን መሰረት አድርጎ ለምሳሌ አንቀጽ 39 እንደምሳሌ ስላነሱት እሳቸው አንቀጽ 39 ዓላማው እሳቸው እንዳሉት ነው። በተደጋጋሚም ስላሉ አንቀጽ 39 ይውጣ ማለት ለኔ ብሔር ብሔረሰቦች የሚያነሷቸው ራስን በራስ የማስተዳደር መብቶች፣ የራስን ዕድል በራስ የመወሰን መብቶች፣ የራስን ዕድል በራስ የመወሰን መብት ብቻ ሳይሆን ደግሞ አልተመቸኝም አልሆነኝም ደግሞ ሲሉ ደግሞ እስከ መገንጠል ድረስ የተሰጣቸው መብቶች ከወረቀቱ ላይ ከህገ መንግስቱ ላይ ማንሳት ወከክ አድርጎ የሚከፍተው የበረሃውን የጫካው መንገድ ነው። ይሄ አንቀጽ 39 ከመጣ በኋላ ብሔር ብሔረሰብ የሚባል ከመጣ በኋላ ክልል የሚባል ነገር ከመጣ በኋላ ነው ሀገሪቱ መከራ ውስጥ የገባችው የሚል ኃይል አለ። እንዴት ነው ይሄንንስ የምታየው? ማለት ስኬፕ ጎት መፈለግ ይቻላል። ብዙ ጊዜ በድሮ በኦሪት ዘመን ሰዎች ኃጢአት ምናምን ሲሰሩ የሆነ ፍየል ይፈለግና ወደ በረሃ ይለቀቃል።
በስኬፕ ጎት አይነት ተደረጎ ማለት ነው። በቃ የሁሉንም መከራ የሁሉንም ኃጢአት ተሸክሞ ያ ፍየል ወደ በረሃ ይለቀቃል። አንቀጽ 39ን ስኬፕ ጎት ማድረግ ይቻላል። ግን አንቀጽ 39 ዋናው ኢንቴንሽኑ ለ30 ምናምን ዓመታት ኢፒኤልኤፍ እኮ ተዋጋ ኤርትራ የምትባል ሀገር ለመፍጠር ለ30 ምናምን ዓመት እኮ የደቡብ ሱዳን እኮ እነ ጆን ጋራንግ ምናምን እኮ ኤስፒኤልኤም የሚባል ፓርቲ መስርተው እኮ ተዋጉ ሀገር ለመፍጠር። በአንቀጽ 39 የተቀመጠው ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር አለባቸው። በራሳቸው እድል በራሳቸው ጣፈንታ ላይ ራሳቸው የመወሰን መብት አላቸው። ይሄ ሁሉ መብታቸው ተከብሮላቸው ፖለቲካል፣ ኢኮኖሚካል እና ሶሳይታል የሆኑ መብቶቻቸው ተጠብቀውላቸው ካልተመቻቸው ጥቅማችን አልተከበረም ካሉ ደግሞ የመገንጠል መብታቸው ተሰጥቷቸዋል። ይሄንን ወደ ጎን ትቶ አሁንም ጦርነት እያደረጉ ያሉ አካላት አሉ። ለምሳሌ እነዚህ አካላት አንቀጽ 39ን ስላልተቀበሉ ነው ወደዚህ የገቡት ማለት እንችላለን። ምክንያቱም አንቀጽ 39 ወደ ጦርነት ወደ በረሃ ከማስገባት አንድ አማራጭ ነው ራስን ችሎ በፈለጉት መንገድ ለመውጣት ብለን ካልን አሁን ምን ፍለጋ ነው? አንቀጽ 39ን ለመጠቀም የመጀመሪያው ስቴፕ ሰላማዊ በሆነ ህገ መንግስታዊ በሆነ መንገድ በፖለቲካ በሰላማዊ መንገድ ተወዳድረሽ አሸንፈሽ የክልል ምክር ቤቱ መቆጣጠር አለብሽ። ምክንያቱም ክልሉ ሀገር መሆን እፈልጋለሁ ካለ የመጀመሪያው ያንን ሐሳብ ኢንዶርስ ማጽደቅ የሚጀምረው ከክልሉ ምክር ቤት ነው። የክልሉ ምክር ቤት ላይ አብላጫ ወንበር ካልያሽ፣ ምክንያቱም በ2/3 ድምፅ ማስደገፍ ስላለብሽ ክልሉ አሁን ለምሳሌ ለተሳይ ክልል ኤክስ መገንጠል ቢፈልግ የክልል ኤክስ ክልል ምክር ቤት ተሰብስቦ የመገንጠል ጥያቄውን በ2/3 እና ከዛ በላይ መደገፍ አለበት። ስለዚህ በረሃ የሚወርደው ይሄንን መንገድ መሄድ የማይፈልግ ነው። ሀገር መሆን የሚፈልግ ካለ እኔ እስከማውቀው ድረስ በኢትዮጵያ ውስጥ በረሃ የገባ አንድ ሀገር ገንጥሎ የራሱ ሀገር ለማድረግ የሚንቀሳቀስ ኃይል የለም ብዬ ነው የማምነው። በየትኛውም አካባቢ ለምሳሌ የሚታጥቀው የሚዋጉ የፋኖ ኃይሎች አሉ። ሀገር ለመመስረት አይደለም፣ አንቀጽ 39 ለመጠቀም አይደለም። ኦሮሚያ ክልል ውስጥ የሚዋጋ አለ የሸኔ ኃይል፣ አንቀጽ 39 ለመጠቀም አይደለም። ሸኔ ግን ቢያንስ በተወሰነ ደረጃ የሚለው ምንድነው? የኦሮሞ ህዝብ ራሱን እድል በራሱ መወሰን አለበት። ኢትዮጵያዊ በራስን እድል በራስ መወሰን ማለት እኮ የራስሽን ዕጣ ፈንታ በራስ መወሰን ማለት ኢትዮጵያዊ ሆኖ ለመቀጠል ሬፈረንደም ማድረግ ያስፈልገናል። ይሄንን ለማድረግ ሰላማዊ ትግል አድርጎ ጨፌውን ምክር ቤቱን ተቆጣጥረሽ ምክር ቤቱ ሪፈረንደም እንፈልጋለን፣ ቮት ኦፍ ኮንፊደንስ ሊሰጥበት ይገባል በህዝባችን ደረጃ ኢትዮጵያዊ ዜግነትን ይዘን መቀጠል ወይም ደግሞ በኢትዮጵያ ሀገረ መንግስቱ ስለመቀጠል ቮት ኦፍ ኮንፊደንስ ያስፈልገናል፣ ሪፈረንደም ይዘጋጅልን ካለ ጨፌው ነው ይሄን የሚወስነው በህገ መንግስቱ መሰረት። አንቀጽ 39 ስላለ የትኛውም የመንደር ጉልበተኛ ነኝ የሚል የመንደር ስብስብ ነው የመንደር ምናምን የሚባሉ ሰዎች ተሰባስበው አንቀጽ 39 እንጠቀም ማለት አይችሉም። የራሱ ህገ መንግስቱ ላይ የተቀመጠው አንቀጽ 39 የራሱ አካሄድ አለው። አካሄዱ አንደኛው በሰላማዊ መንገድ ዲሞክራሲያዊ በሆነ መንገድ ህገ መንግስታዊ በሆነ መንገድ ተወዳድረሽ አሸንፈሽ የመጀመሪያ ስልጣን መቆጣጠር የሚኖርብሽ ክልል ምክር ቤት ላይ ነው። የክልል ምክር ቤቶች ለዚህ ነው ፓወርፉል የሚሆኑት። አሁን ለምሳሌ የትግራይ ክልል ምክር ቤት በትግራይ ክልል ዕጣ ፈንታ ላይ በመወሰን ደረጃ ከፌዴራል መንግስቱ ምክር ቤት ከሀውስ ኦፍ ፌዴሬሽንም ከህዝብ ተወካዮች ምክር ቤትም የተሻለ አቅም አለው። በትግራይ ዕጣ ፈንታ ላይ የትግራይ ዕጣ ፈንታ ለምሳሌ ስህተት የሚሆነው አንድ ክልል ከኢትዮጵያ መገንጠል እፈልጋለሁ ሲል የተቀረው የኢትዮጵያ ህዝብም ጭምር ሪፈረንደም የሚሰጥ ቢሆን ኖሮ ማይኖሪቲዎች ይጎዳሉ። አነስተኛ 5 እና 6 ሚሊዮን ያለው ህዝብ ክልሉን ይዞ ለመገንጠል እንቅስቃሴ ቢያደርግ ከዛ በህገ መንግስቱ መሰረት በአንቀጽ 39 መሰረት የሚጠበቅበት ሪኳየርመንት አሟልቶ ለፌዴሬሽን ምክር ቤቱ ቢያቀርብ ፌዴሬሽን ምክር ቤቱ ደግሞ ሪፈረንደም ያዘጋጃል። ሪፈረንደሙን ሲያዘጋጅ ድምፅ የሚሰጠው ማን ነው? በኢትዮጵያ ህገ መንግስት መሰረት ያ ክልል ነው፣ መገንጠል የፈለገው ክልል። ስህተት የሚሆነው የተቀረው ህዝብም በዛ ክልል ዕጣ ፈንታ ላይ መወሰን አለበት፣ ምክንያቱም አካሉ ተቆርሶ ሊሄድ ነው ቢባል ማይኖሪቲዎች ይጎዳሉ። ማይኖሪቲን የሚጎዳ ከሆነ ለምሳሌ ህወሓት መሄደው አካሄድ አሁንም ድረስ ሀገር እንደሆኑ ስለመገንጠል ድሮም ብዙ ብለዋል። ግን አሁን ድረስ ሉዓላዊ ሀገር እንደሆኑ ነው መግለጫቸውን፣ ንግግራቸውን ስንመለከት። እንደዚህ አይነት አዝማሚያዎች ቢጠቀሙና ቢያስኬዳቸው ቢፈቀድላቸው ህዝቡ የትግራይ ህዝብ እነሱ እንደሚሉት ራሱን የቻለ ሀገረ ትግራይ የሚባለውን እነሱ ያልሟትን ትግራይ መፍጠር ይቻላል። ማይኖሪቲ የሚጎዳ ከሆነስ እዚህ ውስጥ ህዝቡ ለምን አይነት ጉዳቶች ይጋለጣል? ኖ ማይኖሪቲ ይጎዳል እያልክ ያለሁት ማይኖሪቲ ለምሳሌ የትግራይ ህዝብ ማክሲመም ብንሄድ እስከ 10 ሚሊዮን አካባቢ ህዝብ አለ። የትግራይ ህዝብ ህልውና ዌር ቶኪንግ ሃይፖቴቲካል ነው እያወራን ያለ ነው። ሌላ እንትን አይነት ግንዛቤ እንዳይወሰድ ሃይፖቴቲካሊ የትግራይ ክልል የመገንጠል ጥያቄና ሀገር የመሆን ጥያቄ ከፈለገ
ችግር የሚሆነው ለማይኖሪቲዎች ህገ መንግስቱ ሪፈረንደሙ ላይ ድምጽ የሚሰጠው የተቀረው የኢትዮጵያ ህዝብ ጭምር ነው ቢባል የትግራይ ህዝብ ድምጽ በተቀረው የኢትዮጵያ ህዝብ ፍላጎት ላይ ይወሰናል። እጣ ፈንታው በሌሎቹም ይወሰናል ማለት ነው። ለምሳሌ ኦሮሞ ህዝብ ትግራዋይ ወንድሞቻችን ናቸው፣ ሀገሩን ግዛታችን ነው፣ ስትራቴጂክ የሆነ ሎኬሽንም ነው፣ እንደዚህ ጥቅም አለው፣ ስለዚህ እንዲሄዱብኝ አልፈልግም የማለት መብት ለኦሮሞ አይሰጠውም ህገ መንግስቱ። ለአማራው ይሄን መብት ጥሩ ጎረቤቶች ናቸው፣ በጋብቻም በአምቻም ተዋልደናልም ተዛምደናልም፣ በታሪክም ብዙ ተገናኝተናል፣ ታሪክና ፊደል እንጋራለን፣ ስለዚህ እንዲሄዱብኝ አልፈልግም የማለት መብት ለአማራው አይሰጠውም። ይሄንን የመወሰን መብት የማን ነው? የትግራይ ህዝብና ህዝብ ብቻ ነው። የፌዴሬሽን ምክር ቤት ማክሲመም በ3 ዓመት ውስጥ ሪፈረንደም ማዘጋጀት መብት ነው ያለው። ስለዚህ የሚጎዳሉ ሊጠቀሙ ይችላሉ ምናምን እነሱ ከዛ አንፃር ስለሚተነትት ነው ብዙ ጊዜ ምን ይቀርብናል ምን ይዛችሁ ትሄዳላችሁ የሚባል ብሽሽቆች በትግራይ ፖለቲከኞችና ማን ተገንጥሎ እንዳተረፈ ነው። ቀንዱ ላይ ያለውን ሀገር ማየት በቂ አይደለም። ኤርትራ ተገንጥላለች፣ ደቡብ ሱዳን ተገንጥላለች፣ የወደ ሱዳን ውስጥ ያለውን፣ ደቡብ ሱዳን ውስጥ ያለውን፣ ኤርትራ ውስጥ ያለውን፣ ሶማሌ ውስጥ ያለውን ብዙ ነገር ማየት ይቻላል። እና ለኔ አተርፋለሁ ማለት የሚቻል አይመስለኝም በዛ ውስጥ። ዋናው መሰረታዊው ነገር ግን እሳቸው በህገ መንግስቱ መሰረት ጋዜጠኛ ቴድሮስን በተደጋጋሚ ሲያነሳው ስለምሰማ ህገ መንግስቱ ህዳጣን ወይም ደግሞ ማይኖሪቲ የሚባሉትን የህብረተሰብ ክፍሎች ይጎዳል ከተባለ በብዙ መንገድ ይጠቅማል ነው የኔ መልስ። በብዙ መንገድ የማይኖሪቲስን ህዳጣን የሚባሉ ማይኖሪቲዎችን መብታቸውን ጥቅማቸውን ያስጠብቃል። ግን በፌዴሬሽን ምክር ቤትና በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ውስጥ ያላቸው ውክልና ደግሞ በዲሞክራሲ ጽንሰ ሐሳብ እስካመንን ድረስ ዲሞክራሲ ጽንሰ ሐሳቡ ኢኩዊታብል በሆነ ፓወር ሼሪንግ ስለሚያምን በዲሞክራሲ ሁሉ ነገር ልክ ነው ማለት አይደለም። 51% ህዝብ የደገፈው መንግስት የሚሆንበት 49% ህዝቡ ደግሞ የሚቃወመው መንግስትን የሚፈቅድ ስርዓት ነው ዲሞክራሲ እኮ ማለት። ምን ማለት ነው? ይሄ 100 ሰው ባለበት ቤት ውስጥ 51 ሰው የሚወደው ሰው ስልጣን ላይ ይቀመጣል፣ 49ኙ ቢጠላው። የዲሞክራሲ ችግር ነው ይሄ። የዲሞክራሲ ውስንነቶች ከሚባሉት አንዱ ይሄ ነው። ግን ትልቁ ነገር ምንድነው? በዲሞክራሲ እስካመን ድረስ እነዚህ ነገሮች አሉት። ሌላው እሳቸው ያነሱት ለምሳሌ ሃውስ ኦፍ ፌዴሬሽን እና ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ተመሳሳይ ተግባር ነው ያላቸው የሚል ነገር አንስቷል። በፍጹም ህገ መንግስቱ ቸርችሮ ነው የሚሰጠው። ሃውስ ኦፍ ፌዴሬሽን ይሄ ተግባራት አሉት፣ ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ይሄ ተግባራት አሉት። ከዚህ ደግሞ ውጪ ደግሞ በጋራ ተሰብስበው ደግሞ የሚወስኗቸው ነገሮች አሉ፣ አንዳንድ ውሳኔዎችን ያስተላልፋሉ። እነዚህ ነገሮች ተለይተው ነው የተሰጧቸው። ተመሳሳይ አይደለም። አፐር ሃውሱና ሎወር ሃውሱ ይለያያል። በክልል ምክር ቤቶችም ያላቸው ስልጣን የፌዴራል መንግስቱ ምክር ቤቶች ያላቸው ስልጣን ይለያያል። ስለዚህ እነዚህ ነገሮች ከህገ መንግስቱ ጋር ተያይዞ ያነሷቸው በተወሰነ ደረጃ ለኔ ብዙም እንትን አይደሉም። ዋናው ነገር እሳቸውም ያው ሲጀምሩ ብለዋል፣ እኔ የህግም ሆነ የህገ መንግስት ብዙ እውቀቱ የለኝም ብለዋል። ጋዜጠኛ ቴድሮስ ደግሞ ያው በተወሰነ ደረጃ የህግም ግንዛቤም አለው ብዬ ስለማመን ሲያነሳው ግን የነበረው ሐሳብ ደግሞ ከዲሞክራሲ ጽንሰ ሐሳብ ጋር የመጋጨት እንጂ ከህገ መንግስቱ ጋር ህገ መንግስቱ ለብዙዎቻችን ቅድም እንዳልኩት ሙሉ ለሙሉ ፊት የሚያደርግ አይደለም። ዋናው መሰረታዊ ነገር ህገ መንግስቱ እሳቸውን በቃል እንዳሉት ወይ ቅዱስ ቁርአን ወይ መጽሐፍ ቅዱስ አይደለም፣ መሻሻል መስተካከል ይኖርበታል ይችላል የሚል ነገር አንስተዋል። ኢትስ ጉድ ኢት ካምስ ፍሮም ዘ ኖርዝ ማለት ጫፍ ላይ ከሰሜኑ ጫፍ ላይ የሚገኘው የህወሓት ህገ መንግስት በመቃብሬ ላይ ነው ሲል የነበረው ህወሓት ዛሬ ህገ መንግስቱ ቢሻሻል ብዙም አይከፋኝም የሚባል አስተሳሰብ ከህወሓት ቤት ከወጡ ሰዎች መምጣቱ አንድ ትልቅ ለውጥ ነው ብዬ ነው የምወስደው። ይሄን እንግዲህ ቴዲ ብዙ ጥያቄ ነው የጠየቃቸው የብልጽግና ጉዳይ። አንዳንድ ሚዲያዎች ላይም እንግዲህ ከዚህ ቀደም አንድ ባለስልጣን ወደ ብልጽግና እንዲመጡ ሲጠይቃቸው እንደነበረ፣ በቤተሰባቸው ሲያስፈራራቸው እንደነበረ የውሸትም ይሁን የእውነት ብዙ ነገሮች ተቀነባብሮ ብዙ እይታ ያገኙ ትረካዎች ነበሩ። እሳቸው እዚህ ላይ ግልጽ አድርገዋል። እንግዲህ ብልጽግና ልትገቡ የተሰጣቸው ኦፈር አለ ወይ ነበረ ወይ ተብሎ ተጠይቀው ነበር። ልዩነት ስለነበረን የወጣ ነው፣ ተወያይተን መፍታት ስላልቻልን ትተነዋል የሚል ነገር ያነሳሉ። እንግዲህ እስር ቤት ሆነሽ ሀገሪቱን መረጃ እንዴት ነበር የምታገኘው የሚል ጥያቄም እንዲሁ አንስቶላቸዋል። ከብልጽግና እንድትቀላቀይስ ተጠይቀሽ ነበር ወይ ሲባል በግልጽ አማርኛ ሲወጣ ለነበረው የውሸት ወሬ አልነበረም የሚል አጭር መልስ ሰጥተዋል። እሳቸው እንግዲህ በእሳቸው ስም ብዙ ነገር ሲሰራጭ ነበረ። ይህን ግልጽ አድርገዋል። እንግዲህ ከህወሓት ስለ ድርጅቱ ተጠይቀው የተረዳሽው ነገር አለ ወይ? ምክንያቱም ከታች ጀምረው እስከ ላይ ድረስ
በስልጣን ተዋረድ ወደ ከፍተኛ ቦታ እንደመጡ እሳቸውም አስረድተዋል። እላይ ስትሆንና ታች ስትሆን ግን ያለውን ልዩነትም ቁልጭ አድርገው አስቀምጠዋል። እንግዲህ ታች ላይ ህዝብ ማገልገል እንዴት ደስ እንደሚል ቅዱስ ተግባር እንደሆነ ነበር የሚያስቡታቸው ነው። እላይ ሲመጣ ግን የጥቅምና የክብር ጉዳይ ተከትሎ ይመጣል ይላሉ። እንደው እሳቸው ራሳቸው በአንደበታቸው እንዲናገሩ እችን ቪዲዮ እናስገባና ሀሳብ ትሰጥበታለህ። ማለት ህወሓት ውስጡን እኔ ከታች ነው የጀመርኩት። ያው ከአባልነት ከዛ አመራሩም በመንግስቱም በአመራርነት ደረጃም ከታች ነው የጀመርኩት። ያው በዲሲፕሊን የሚመራ ድርጅት ነው። ዲሲፕሊን አለው፣ አላማ አለው፣ ፕሮግራም አለው። መጀመሪያ እየገባህ ስትሄድ ሁሉን ነገር እያወቅ ስትሄድ በተለይ ታች ከህብረተሰቡ ጋር ስትሄድ እያንዳንዱ የድርጅቱ አላማ እና ፍላጎት እያንዳንዱ ቤት ሲደርስ ስታየው በጣም ነው የሚያጓጓህ። ምክንያቱም አንዳንዴ ድርጅቱ ውስጥ መስራት እንደ ጽድቅም ትቆጥረዋለህ። ምክንያቱም ቤቱ ውስጥ በተለይ በፊት እኔ ታች እያለሁኝ ማለት ነው ሌትና ቀን ሳንል ሰርተን ቶሎ ብለን ልማቱ ካላፋጠን ነው፣ ልማቱ ዲሞክራሲያዊ ካላደረግ ነው፣ ልማቱ ተደራሽነት ያለው ፍትሃዊ ካላደረግ ነው የሚመጣብን አደጋ አንዋጣውም የሚል አመለካከትም ስለነበረ ይህን መሰረት አድርጎ እቅድ ይያዝ ስለነበር እያንዳንዱ አርሶ አደር ገብተህ በትምህርትም በጤናም በግብርናም በሁሉም ስትሰራ ስታየው በጣም ያጓጓሃል። ህዝቡን በዛ ዙሪያ ለጥቅሙና ለፍላጎቱ በዛ ዙሪያ ሲሰራና ሲተጋ ስታየው ሁሌ እንዲኖር ትመኘዋለህ። ከፍ እያልክ ስትሄድ ወደ መካከለኛ አመራር፣ ወደ ከፍተኛ አመራር፣ ከዛ ቀጥለህ ደግሞ ወደ ማዕከላዊ ኮሚቴ፣ ከዛ ቀጥለህ ደግሞ ወደ ስራ አስፈጻሚ ስትሄድ ግን ሁኔታው እየተቀያየረ ይሄዳል ማለት ነው። ለስልጣን ያለህ አተያይ የተለያየ ይሆናል። የድሮ ህዝባዊ የሆነ ድርጅት፣ የድሮ ለዓላማ ጽናት የሆነ ድርጅት ከዛ በኋላ ጽናቱ ለጥቅሙና ለስልጣኑ ሲሆን ምንድነው እንደ የነበረው ትላለህ ማለት ነው። ታች ያለውን ስታይ ከታች የመጣሁበትን ሳይ በጣም የምጓጓለት ድርጅት ወደ ላይ በሄድኩ ቁጥር ግን በጣም የምትጠላው ድርጅት ይሆናል ማለት ነው። እና በተለይ ደግሞ አመራር እርስ በራሱ የማይተማመን፣ እርስ በራሱ የሚጥላላ፣ እርስ በራሱ የማይከባበር፣ የማይደማመጥ፣ የሚናናቅ ሲሆን በጣም ነው የሚያምህ። ህወሓት የትግራይ ህዝብ ታች የሚያውቃት ሌላ ነው። ወደ ላይ ከፍ እያልክ ስትሄድ ደግሞ ሌላ ነው። ጆሮ የሌለው ህወሓት ነው የምታገኘው። ወደ ላይ ከፍ እያልክ ስትሄድ ጆሮውን የማያዳምጥ እንግዲህ ህወሓት አሁንም ለትግራይ ህዝብ ጥቅም ነው የምዋጋው ነው የሚለው። እሳቸው እንዳስቀመጡት ከራሱ ጥቅም ጋር የስልጣን ጥቅም፣ የክብር ጉዳይ እንዳለ እሳቸው በዚህ ንግግራቸው ያስቀምጣሉ። እንግዲህ ህወሓት ደግሞ በተቃራኒው አሁንም ለትግራይ ህዝብ ነው የምዋጋው፣ እኔ ካልኖርኩ የትግራይ ህዝብ የለም፣ የትግራይ ህዝብ ደግሞ እኔ ካልኖርኩ አይኖርም የሚል አመለካከት ውስጥ ተወዝፎ ነው ያለውና እንደው ከዚህ በላይ የትግራይ ህዝብ ምን ዋጋ ቢከፍል ነው ህወሓትን አስደስቶ ህወሓት ስርዓት ገዝቶ እንዲኖር የሚያደርገው? ምክንያቱም እሳቸው የሚያነሳሉ እንግዲህ በሽታ ነው ይላሉ። አዲስ ትውልድ ሲመጣ ጀርባ የመስጠት ነገሮች ተነስተዋል በዚህ እና እንግዲህ እነዚህ ምልክቶችም በብዛት ህወሓት ቤት እየታዩ ነው ያሉት። በኋላ ላይ የሚያነሷቸው ነገር ስላለ እንመጣበታለን። የትግራይ ህዝብ ከዚህ በላይ ምን ቢከፍል ነው ህወሓትን አድኖ እንደሚፈለገው ህወሓት ተሰርቶ እንደ አዲስ ሀሳብ ተቀብሎ የትግራይን ህዝብ ማሻገር የሚችለው? ማለት እንደ ህዝብ እኮ የትግራይ ህዝብ ተመሳሳይ ይዘት ያለው ጥያቄ እኮ ጠይቋል። ማለት ምን አድርገናችሁ ነው? ምን በደለናችሁ ነው የዚህን ያህል የመከራ ማዕት የምታወርዱብን የሚል በተደጋጋሚ ጊዜ በተለያዩ መድረኮች ላይ ጥያቄ አንስቷል። በቅርብ በተለይ ከፕሪቶሪያ ስምምነት በኋላ የባለስልጣናቱ መከፋፈልን ተከትሎ ውጥረቱ እንትን ባለበት ሰዓት በተደጋጋሚ የትግራይ ህዝብ ይህንን ጥያቄ ያነሳል። የተለያዩ የትግራይ ሚዲያዎችም ይህንን ጥያቄ አንስተው ፖለቲከኞቻቸው ሲሞግቱ ነበር። ምንድነው የትግራይ ህዝብ የበደላችሁ? ይህን ከመጠየቅም አልፎ እንደው የበደልናችሁ ነገር ካለም እንደው ማሩንም በዚህ ደረጃ። ምክንያቱም አንድ እንግዲህ የህወሓት ስራ አስፈጻሚ የሆኑ ሰው
ከታች እያለክ በጣም የምትጓጓለት ድርጅት ወደ ላይ እየወጣክ ስትሄድ በጣም የምትጠላው ድርጅት እየሆነ ይሄዳል ይላሉ። ስለዚህ የህወሓት ትልቁ ችግር ቶፕ ሊደርሺፕ ነው ማለት ነው። ምክንያቱም በተደጋጋሚ ጊዜ ብለናል፣ በህወሓት ቤት ውስጥ ሜቢ ብዙ ለህዝባቸው ቀናኢ የሆኑ ለህዝባቸው የሚያስቡ ለህዝባቸው የሚቆረቆሩ ብዙ ሰዎች ሊኖሩ ይችላሉ። ግን የህወሓት ዕጣ ፈንታም ላይ ብቻ ሳይሆን የትግራይ ህዝብ ዕጣ ፈንታ ላይ መወሰን የሚችሉ ደግሞ ቶፕ ሊደርሺፕ ላይ ያሉ ሰዎች ደግሞ አሉ። እሳቸው በብዙ መንገድ ይሄንን ገልጸውታል። የማይተማመን፣ የማይከባበር፣ የሚጠላላ፣ የማይደማመጥ፣ የሚናናቅ ሲሆን በጣም ያማል ይላሉ። ይሄን አመራር ጆሮ የሌለው የማያዳምጥ፣ የህዝብን ስቃይ የማያይ፣ የህዝብን ስቃይ የማይሰማ ብሎ ለመግለጽ ይሞክራሉ። እና ይሄንን ነገር ስታይ ህወሓት ቤት ውስጥ ያለው መሰረታዊ ችግር የሊደርሺፕ ችግር ነው። ሊደርሺፑ ከራሱ ውጪ ከራሱ ኔትወርክ ውጪ ማሰብ የማይችል ሊደርሺፕ እንደሆነ ነው የምትገነዘበው። ምክንያቱም ከታች ያሉትን እንዴት እንደሚገፋ ስለመተካካት አንስቶ ለምሳሌ ያወሩትን ብታይ ሀሳብ ቦታ የማይሰጠው ቦታ ሆኖ ነው ያገኘሁት ይላሉ። ወደ ስራ አስፈጻሚ ሲመጡ ወደ ላይ የመጣው በሄድኩ ቁጥር ሀሳብ ቦታ እንኳን አይሰጠውም። ሬዲኩል ይደረግ ነበር፣ ይገለል ነበር፣ ይገፋ ነበር ምናምን ብሎ ይዘረዝራሉ። ድርጅቷን ወደ ላይ በሄድን ቁጥር ድርጅቷ እኮ የለችም። ከአዲሱ ውጪ ያለው ስራ አስፈጻሚ ለአዲስ አመራር በምንም ራሱን ክፍት ማድረግም እንደማይችል ይናገራሉ። ራሱን አዲስ አመራር ለመቀበል፣ ወጣት አመራር ለመቀበል፣ የተማረ ምሁር አመራር ለመቀበል ፈቃደኛ አይደሉም። ሐሳብን ይገፉ ነበር ይላሉ። እራሳቸውን ብቻ ነው የሚያዳምጡት፣ እነሱ ብቻ ናቸው አዋቂ የሚልም ንግግር ይናገራሉ። በሀገር ደረጃም የተበላሸ ነው፣ በዚህ የኔ ብቻ ስሜት ያለው አመራር ነው ይላሉ። እንግዲህ የህወሓት ሊደርሺፕ በሀገር ደረጃ ሁሉ ለተከሰተው ውድመት ተጠያቂ ያደርጉታል እዚህ ጋር። ምክንያቱም እኔ ነኝ አዋቂ፣ ከኦህዴድ በላይ የኦሮሞ ህዝብ ህልውና ላይ ለመወሰን፣ ከብአዴን በላይ በአማራው ህዝብ ህልውና ላይ ለመወሰን፣ ከሶማሌ ከአፋሩ በላይ በእነሱ ዕጣ ፈንታ ላይ ለመወሰን፣ ከቤኒሻንጉልና ከጋምቤላው በላይ በእነሱ ዕጣ ፈንታ ላይ ለመወሰን እኔ ነኝ የማቅልህ። ከኔ ውጪ ምንም ዕጣ ፈንታ የላችሁም። የድርጅት ሰርተፍኬትም የሰጧችሁ እኔ ነኝ። እንደ ድርጅትም የፈጠርኳችሁ እኔ ነኝ። የብሔር ሰርተፍኬትም ለእያንዳንዱ ብሔር ብሔረሰብ ያደልኩትም እኔ ነኝ የሚል እኔ ነኝ የማቅልህ የሚል ስሜት ነበር በህወሓት ሊደርሺፕ ውስጥ። ይሄ በተደጋጋሚ ጊዜ በተለያየ መንገድ ስናስረዳው የነበረ ነው። ይሄ ነው ሀገሪቷን መቀመቅ ውስጥ የከተታት። ወይዘሮ ኬሪያ ይሄን ሀሳብ ይጋራሉ። እነዚህ አመራሮች መውጣት ሲኖርባቸው ግን እስካሁን አሉ። መኖራቸው አይደለም ችግሩ፣ እስካሁን ያሉት በመቶ ሺዎች የህይወት መስዋዕትነት ተከፍሎ በመቶ ሺዎች ዛሬ ቁጥር ይጠራሉ፣ አያፍሩ። 600 ሺህ ነው 1 ሚሊዮን ላይ ነው ይጠራሉ። ግን በመቶ ሺዎችና በ1 ሚሊዮን መካከል ያለ ህዝብ ወጣት ህፃን ሳይል ማግደውት ሲያበቁ፣ ለጦርነት አጋልጠውት ሲያበቁ፣ ለእልቂት አጋልጠውት ሲያበቁ እነሱ ዛሬ በህይወት አሉ። ከህወሓት ሰዎች በላይ ያለ ህወሓት መኖር አትችሉም ብሎ የትግራይን ህዝብና ወጣት ሲቀሰቅስ የነበረው የህወሓት የስርዓቱ ተጠቃሚ የነበረው ኔትወርክ ውስጥ ተመሽጎ ብዙ ነገር ሲያገኝ የነበረው ዲያስፖራ አለ። እዚህ ሀገር ውስጥም የህወሓት አፍቃሪ የሆኑ ሰዎች አሉና እነዚህ ሰዎች በትግራይ ህዝብ ላይ ለሆነው ነገር ከህወሓት ባነሰ ሊጠየቁ ይችላሉ። ምክንያቱም እያየህ ነበር በውጭው ዓለም የነበረውን ሁኔታ ህወሓትን ለማዳን ሲደረግ የነበረው ርብርብ ሁላችንም ስናይ ነበር። ሰልፉም ሴኔቱም ጋር መሄዱ፣ ደብዳቤዎች፣ ስብሰባዎች፣ ተቃውሞችን ስንመለከት ነበር እና እነዚህ አካላት ከነዚህ ሰዎች ያነሰ ተጠያቂነት አላቸው ለትግራይ ህዝብ መውደም ማለት? ህወሓት መቀሌ ብቻ ነው ያለችው፣ ህወሓት ኢትዮጵያ ውስጥ ብቻ ነው ያለችው ማለት አይቻልም። እነዚህም ኦልሬዲ በተለያየ የሀገር አካባቢ በተለያየ የዓለማችን ክፍል ላይ የሚገኙት ህወሓታውያን ናቸው። በህወሓት ወይ በኔትወርክ ተጠቃሚ ናቸው፣ ወይ ፖለቲካ አፊሊዬሽን ተጠቃሚ ናቸው፣ በብዙ መንገድ ተጠቃሚ ናቸው። ስለዚህ ትልቁ የህወሓት ስህተት አንደኛው ህወሓት ህዝቡን የሚያይበትና ህዝቡ ህወሓትን የሚያይበት መካከል ያለው ልዩነት ነው። ህወሓት ራሱን ከህዝቡ በላይ አድርጎ ነው የሚያስበው። የህዝቡ ህልውና አደጋ ውስጥ ወድቆ የህወሓትን ህልውና ማስጠበቅ አለበት ብሎ ነው የሚያምነው። ለዚህ ነው ህዝቡ እንዲተርፍ ከፈለክ፣ ህዝቡን እንድታርፍ ከፈለክ ህወሓትን አትርፍ የሚል ተልእኮ ነው የሚሰጠው። ብዙ ጊዜ ህዝቡ ህወሓትን ለማትረፍ መስዋዕትነት ይከፍላል እንጂ ህወሓት ህዝቡን ለማትረፍ መስዋዕትነት አይከፍልም። ለምሳሌ አንድ ሪስፖንስብል የሆነ አባት ሊገለው የሚመጣን ሰው ሸሽቶ እቤቱ ልጆቹ ሚስቱ ያሉበት ቤት ውስጥ ገብቶ ተሸሽጎ ከነ ልጆቹ መሞትን አማራጭ አድርጎ ያቀርባል ወይስ ራሱ ወጥቶ ራሱ ዕጣ ፈንታውን ይወስናል? ህወሓት ያደረገው ይሄንን ነው። ጦርነትን ጠርቶ ሲያበቃ፣ ጦርነትን ጋብዞ ሲያበቃ፣ ጦርነትን ጀምሮ ሲያበቃ
የትግራይ ህዝብ የትግራይ እናቶች ቀሚስ ስር ነው ደብቁኛል። የትግራይ ህዝብ ውስጥ ነው ሊሸሸግ ያለው። የትግራይ ህዝብ ህልውና ነው ሳክሪፋይ ያደረገው። ዋናው መሰረታዊ ነገር እንደዛ ሰነፍ አባት ሞትን ጎትቶ ቤታቸው ድረስ ልጆቹ ላይ ከጉዳዩ ጋር ምንም አይነት ቀጥታ ግንኙነት የሌላቸው ምን እየተባለ ነው ያ ነገር ሲሰራ የነበረው ከተባለ የትግራይ ህዝብና ህወሓት አንድ ናቸው፣ ልዩነት የለባቸው። ህወሓት ማለት የትግራይ ህዝብ ነው፣ ትግራይ ህዝብ ማለት ህወሓት ነው እየተባለ ነው። ይሄ ትናንትና በትግራይ ውስጥ የነበረ ስህተት ዛሬ በሌሎች አካባቢዎች ላይ ተመሳሳይ የሆነ ስህተት አለ። ፋኖ አማራ ነው፣ አማራ ፋኖ ነው የሚል ኦሮሞ ሁሉ የኦሮሞ ነጻነት ሰራዊት ነው፣ ከዛ ውጭ ያለው ኦሮሞ አላውቅም የሚል አለ። እንደዚህ አይነት እብሪትና እንደዚህ አይነት ትምክህት አለ። ዋናው መሰረታዊው ነገር በህወሓት ቤት ትልቁ ችግር አንደኛው እውቀት ጠል መሆኑ፣ ተራማጅ አለመሆኑ፣ ተቸካይ መሆኑ። ወይዘሮ ኬሪያ ሲያነሱ ለምሳሌ ምሁሩን ወላዋይ ነው ብሎ ይወቅሳሉ ይላል። ወላዋይነት ማለት በህወሓት ቤት ትርጉሙ ምን እንደሆነ ግልጽ ነው። ወላዋይነት ማለት ተራማጅ መሆን፣ ተቸካይ አለመሆን፣ አንድ ቦታ ጋር ተቸንክሮ መገኘት ለነሱ ፖለቲካ ነው። ህወሓት በተቸካይነቱ የሚታወቀው መስመር ኃይላችን ነው እየተባለ ስንት ዘመን ይኖሩት። ስለዚህ መስመር ኃይላችን ነው እያሉ ስንት ዘመን የኖሩ ሰዎች እዛው ተቸክለው ምሁር ሲመጣ ግን ወላዋይ ነው ብሎ ይወቅሳሉ። እንደውም ይሄ ንግግርም ለምበሳቸው ቪዲዮ አናስደግፍም። በተለይ ደግሞ ይሄ አሁን እናንተ እያነሳው ያለው ጉዳይ በድርጅት ውስጥ ሆነሽ ያየሽው የትግራይ ህዝብና ወጥተሽ ያየሽው የትግራይ ህዝብ አንድ ነው ወይ የሚል ነገር አንስቶላቸው ነበር ይሄንን ያመጡትና ምሁርና ወጣት ጠል እንዲሆን የተደረገ ሆን ተብሎ ነው፣ ታጋይ ካልሆነ በጥርጣሬ ነው የሚታየው የሚል ነገር ያነሳሉ። እንግዲህ ለዚህ ማሳያ ጠቅለል አድርገን እንድትመልስልን ቪዲዮ እናስገባና ተመልሰን መተን አንተም ሀሳብን በሰፊው ትገልጻለህ። አዎ የትግራይ ህዝብ አሁን በድርጅቱ ትልቅ እምነት አለው። ህወሓት ማለት ለትግራይ ህዝብ በቃ ማጋነን ያለ ማጋነን ወደ ማንነቱ ቀይሯታል። በቃ የትግራይ ብራንድ አድርጎ ቀይሯታል ህዝቡ። አሁን እኔ ስራ አስፈጻሚ ደረጃ ባልገባ ወይም ማዕከላዊ ኮሚቴ ደረጃ በሆን ወይም ደግሞ ከፍተኛ አመራር ደረጃ በሆን የነሱ የህዝቡ መንፈስ ይኖረኝ ነበር። ስራ አስፈጻሚ ስገባና በአገር ደረጃ ያለው ሁኔታ ካወቅኩኝ በኋላ ግን ህዝቡ አያውቀውም። ይሄ ምን አይነት ችግር እንዳለባቸው ህዝቡ አያውቅም። አንድም ነገር ምን አለ መሰለ፣ እኔ ታችሁኝ በበጎ ነገር ነበር የምረዳው። ወጣትና ታጋይ ካልሆነ ታማኝነቱ ያን ያህል አይደለም። ምሁር ከሆነ ደግሞ ያው ታማኝነቱ ያን ያህል አይደለም። ምሁሩም ወላዋይ ነው፣ ወጣትም ጥርጣሬ ውስጥ ነው። በድርጅቱ አረዳድ መሰረት ነው የምትይኝ? አዎ። እና ግን በቃ ሆን ተብሎ የተደረገ ይመስለኛል። በቃ ሆን ተብሎ የተደረገ ይመስለኛል። ወጣቱ እንዳይገባ፣ ምሁሩ እንዳይገባ የተደረገ አሁን ሁኜ ሳስበው ነው። እኔ ይችን በጣም ነበር የምፈራት። ምክንያቱም እየተካሁ ስለመጣ የሆነ ነገር ህዝቤን እንዳላስቀይም በጣም ነው የምፈራው፣ በሄድኩበት ደረጃ ማለት ነው። ይችን በጣም ነው የምፈራት፣ ምሁሩም ወላዋይ ስለሚባል ማለት ነው። ከዛ በኋላ ክፍተት ሲፈጠር ግን ይቺ ነው የምትመጣው። ማወቅ ነው የምትፈልጊው ወይስ ማወቅሽን ማሳየት? ማወቅሽን ማሳየት ነው የማትፈልጊው? ማወቅሽን ማሳየት ነው የማትፈልጊው? በድርጅቱ ውስጥ ማወቄ ሳይሆን አምንበት ነበር፣ እኔ መቀበለው ነበር። ይሄንን ሀሳብ ትጋሪው ነበር? አዎ፣ ምክንያቱም እጋራው ነበር። ገና ብዙ የማናቀው ነገር ስላለ እስከምናቀው የሚፈጠር ክፍተት እንዳይኖር በጣም ሰጋ ነበር ማለት ነው። ግን አይደለም፣ ሆን ተብሎ ነው። አሁን ሲፈጠር እኮ አላልንም ወይ እነዚህ ያጠፉናል? በህዝቡ ነው የምልህ፣ በህዝቡ ይህንን አመለካከት እንዲያዝ ተደርገዋል። ወጣቱ ተቀባይነት እንዳያገኝ፣ ጥርጣሬ ውስጥ እንዲገባ፣ ወጣቱም ራሱ እንዲሰጋ የተደረገ ይመስለኛል። በማን በነዛ በእንትን እምላቸው የተወሰኑ ሰዎች አሁን እሳቸው ላነሱትና ለነገሩን በተለይ ምሁርና ወጣት ጠል እንዲሆን ሆን ተብሎ ተደርጓል የሚል ነገር ተነስቷል። ለዚህ ማሳያ እነ ጌታቸውንና መሰሎቻቸው ላይ የሆነውን ነገር ስናይ የወይዘሮ ኬሪያ ኢብራሂምን ነገር አያጠናክርልንም። ምክንያቱም ህወሓት ቤት አዲስ ኃይልና ምሁር ሲመጣ
የመገለል ነገር ብሔራዊ ክደት ተፈጽሞብናል ተብሎ በነዛ ግለሰቦች ላይ ዘመቻ የመክፈት ነገር በአቶ ጌታቸውና በጓደኞቻቸው ላይ እያየን ነው። አሁንም የፌዴራል መንግስቱ አንዳንድ ሹመቶችን እየሰጠ ነው። በተለይ ከአቶ ጌታቸው በኋላ የፕሮፌሰር ክንደያ ገብረ ሕይወትንም የትምህርት ሚኒስቴር አማካሪ ሆነው መሾማቸውን ተከትሎ አንዳንድ ተቃውሞች እያየን ነው። በተለይ ደግሞ ከትግራይ ልጆች በላይ የሻዕቢያ ሰዎች ሲጮሁበት እያየን ያለ ነው። የጀነራል ጻድቃንም ጉዳይ ወደ ሹመት ይመጣል የሚል ወሬ ያለና እንደው እንደዚህ አይነት ነገሮችን እነዚህን ቀለም የቀመሱ ብዙ የዓለምን ፖለቲካ የሚገነዘቡና የሚጠቅማቸውን የሚያመጡ ሰዎች ህወሓት ጀርባ እየሰጣቸው ነው እና ይሄንን የወይዘሮ ኬሪያ ንግግር አያጠናክርልንም? በተለይ ለሚከራከሩ ሰዎች ማለት ወጣት መሆን በራሱ ይዞ የሚመጣው ጉልበት አለ አይደል? ወጣት ሆኖ ታጋይ ካልሆነ ታማኝ አይደለም የሚባል ነገር ያነሳሉ። ምሁር ከሆነ ሞላዋይ ነው ይላሉ። የህወሓት የፖለቲካ ግንዛቤ መሰረት የሚያደርገው አንደኛው የአቋም ሰው የሚሉት ነገር አለ። ተቸካይነትን ነው በዚህ ቋንቋቸው የሚገልጹት። አቋም በቃ መርህ ነው፣ አቋም ነው፣ የመርህ ሰው መሆን አለብህ፣ የአቋም ሰው መሆን አለብህ ምናምን። የተማርሽ ስትሆኚ ተቸካይነትን መማርሽ አይፈቅድልሽ። ምክንያቱም ተለዋዋጭ በሆነ ዓለም፣ ተለዋዋጭ በሆነ ቀጠና፣ ተለዋዋጭ በሆነ ነባራዊ ሁኔታ፣ ተለዋዋጭ በሆነ ተፈጥሮ ውስጥ እየኖርሽ አለመቀያየር አትችልም። ምክንያቱም ፖለቲካ ነው የምትሰሪው። ዛሬ የምትሰሪው ፖለቲካ ነገ ደግመሽ ብትሰሪው ውጤቱ የተለየ ሊሆን ይችላል። አሁን ለምሳሌ ሂሳብ ከሆነ ትናንትናም 2 ሲደመር 2 4 ነው፣ ዛሬም 2 ሲደመር 2 4 ነው፣ ለውጥ የለውም። ፖለቲካ ሲሆን ግን ትናንትና እከሌ ብለሽ የሰራሽው ፖለቲካ ትናንትና አስኪዶ ሊሆን ይችላል፣ ማለት በጣም በፍጥነት አስፈንጥሮ ሊሆን ይችላል። ዛሬ ላይ ደግሞ በብዙ ዳይሬክሽን ተቃራኒ በሆነ አቅጣጫ ሊወስደን ይችላል። ፖለቲከኛ ሆነሽ የተማረ ሆነሽ ተቸካይ ልትሆኚ አትችይም። ህወሓት ትልቁ ችግሯ በ1960ዎቹ የቀረጸችውን አቋሟን መርህ ነው ብላ ይዛ መገኘቷ ነው። ህወሓት ነው እንጂ ከበረሃ ያወጣው በረሃው ከህወሓት ውስጥ አልወጣም የሚባለውን ንግግር እንደዚህ አይነት አካሄዶች ፕሮፌሰር መረራ ናቸው እሱን ንግግር የተናገሩትና ፕሮፌሰር መረራ ይህን የተናገሩት ምንድነው? ጫካው ከጭንቅላታቸው አልወጣም። ስቲል ዴይ ቲንክ ላይክ ጫካ ውስጥ እንዳሉ። ለዛ ነው የሚተኩሱት፣ ለዛ ነው ህዝቡን የሚያሰቃዩት። እና አንድ ፕሮፌሰር መስፍን ወልደማርያም ይመስሉኛል ኢህአዴግ ወደ ስልጣን እንደመጣ አካባቢ ኢትዮጵያን የገለጹበት አንድ ጽሁፍ ነበረ። ባቡሩና ሹፌሩ ብለው፣ ባቡሩ ህዝብ ያሳፈረ ባቡር፣ ሹፌሩ ህዝቡን ስለማያምን ፊቱን ወደ ህዝቡ አዙሮ ነው ባቡሩ የሚነዳው ይላሉ። እና ሐሳቡ ምንድነው? በህዝብና በመንግስት መካከል አለመተማመን ስላለ ሹፌሩ መንገድ እያየ መንዳት የነበረበት ሰውዬ ፊቱን ወደ ህዝቡ አዙሮ ህዝቡን ስለሚፈራ ህዝቡ ከኋላ ማጅራቴን ይለኛል ብሎ ስለሚፈራ ፊቱን አዙሮ ይነዳል ይላሉ። ኢትዮጵያ ላለፉት 20 ምናምን ዓመታት የተመራችው በእንደዛ አይነት አስተሳሰብ ነው። ፕሮፌሰር መረራ እንዳሉት ጫካ ውስጥ እንዳለ ሰው ነው። ህዝቡን በጠቅላላ የቻሉትን ወደ በረሃ የቻሉትን ወደ ጫካ እየገፉ ተራ የዳቦ ጥያቄ ይዞ የወጣን ወጣት በጥይት የመቁላት ዘይቤ ሲያሳዩ የነበረው ፕሮፌሰር መረራ ቅድም እንዳሉት ነው። ከጭንቅላታቸው ውስጥ ጫካው ስላልወጣ ነው። እነሱ ናቸው ከእንትኑ የወጡት። ከጫካው ወጡ እንጂ ጫካው ከጭንቅላታቸው አልወጣም። ዋናው መሰረታዊው ነገር ምሁር ስትሆኚ፣ የተማረ ስትሆኚ፣ ፊደል ቀመስ ስትሆኚ አንደኛው ነገር የማይፈቅድልሽ ነገር ተቸካይ አትሆኚ። በማንኛውም ነገር ብደራደር አተርፋለሁ ብለሽ ነው የምታስቢው። የተማረ ሰው አልደራደርም ሊል አይችልም። አተርፋለሁ ብሎ ነው የሚገባበት። ምክንያቱም በእውቀቱ ይተማመናል፣ በግንዛቤው ይተማመናል። በማንኛውም ሁኔታ ውስጥ ተደራድሬ ማለት የሆነ ውሃ ውስጥ እንኳን ቢነክሩኝ አሳይዤ እወጣለሁ ብሎ ነው የሚያስበው የተማረ ሰው ሲሆን እሱ ነው። ህወሓት ቤት አሁን ለምሳሌ እያንዳንዱ ነገር ጦርነትን 2 ዓመት ሙሉ ሲዋጉ አልደራደርም፣ ይሄ መርሄ አይፈቅድልኝም፣ ይሄ መስመሪያ አይፈቅድልኝም። ሰው እንዴት 20 30 ዓመት አይደለም 50 ምናምን ዓመት እንዴት ተመሳሳይ አቋም ይዞ ይቀጥላል? በዓላማ ጽናት ነው የሚገለጹት እንደዚህ አይነት ጉዳይ። ይሄ የዓላማ ጽናት አይደለም። ዓላማሽን ወደፊት ማራመድ መቻል አለብሽ። ዓላማሽን ማዘመን መቻል አለብሽ። አቋምሽን ማሻሻል መቻል አለብሽ። ይሄ ባልሆነበት ሁኔታ ግን እሳቸው ሲሉ እንደነበረው መሬት ላይ የተፈጠረው እውነታ ብዙ ነገርን አምጥቷል። ምንድነው እሳቸው የሚሉት? ህወሓት ሀገር ስትመራ በወታደራዊ ይሁን በፖለቲካዊ አመራር ውስጥ ምን ስንሰራ ነበር? ምን ያደርግ ነበር? ለምንስ ይህን ያህል ጠላት ፈጠረን ብለን ራሳችንን መጠየቅ አለብን። የሥራችን ውጤት ነው እያሉ ያሉት። ያደረግነው ነገር ለኛ ይገባኝ ነው። እውነት ነው። እሳቸው እንዳነሱትም እኔም የምጋራው በማንኛውም መንገድ የትግራይ ህዝብ በዚህ 2 ዓመት ብቻ ሳይሆን ባለፉት 7 ዓመቶች ውስጥ ስለ ህወሓት የከፈላቸው ማንኛውም መስዋዕትነት በምንም መንገድ ጀስቲፋይ ሊሆኑ አይችሉም፣ ትክክልም አይደሉም። ዋናው ትልቁ ነገር ህወሓት ያደረገችው የፈጠረችው
ስታደርግ የቆየችው በስልጣን ዘመኗ ላይ ያ ሁሉ ነገር በበቂ ደረጃ ህወሓትን ዋጋ አላስከፈለም። ዋጋ የከፈለው የትግራይ ህዝብ ነው። ግን ብዙ ጊዜ ሲባል እንደነበረው ህወሓት የትግራይን ህዝብ መቼ ነው የምታስታውሰው የነበረው? እሳቸውም እዚህ ውስጥ ደጋግመው አንስተውታል። ስታስታውሰው የነበረው ይላሉ ስትቸገር፣ ስትገፋ ነው ወደ ህዝቡ ስትሮጣ የምትሄደው። ምቾት ሲሰማት ደግሞ ወደ ስልጣኗና ወደ ድሎቷ ነው የምትመለሰው። ድርጅቷ እንደዚህ ነበር ይችላል። የሶፍትነት እንኳን ድርሻን እንኳን ለትግራይ ህዝብ አይሰጡም። አንዳንዴ ምግብ በልተሽ ሶፍት እንኳን የምትጠርጊበት አላል ያንን ጥራጊ እንኳን ለትግራይ ህዝብ እንኳን አያደርጉም። የትግራይ ህዝብ በድህነት ይማቀቃል፣ በመሰረተ ልማት እጦት ይማቀቃል፣ በመልካም አስተዳደር ችግር ይማቀቃል፣ በዲሞክራሲ ችግር ይማቀቃል። እነሱ ደግሞ በሌላው ነን ትግራይ በሆነው አካባቢ ላይ ደግሞ በሚያደርጉት ስራ የትግራይ ህዝብ ጠላትም ያፈራል። ይሄ ነው ባለፉት 27 ዓመታት ውስጥ የተሆነው። በተለይ ደግሞ እዚሁ ጋር አንተ አንስታውቀዋል። ህወሓት ችግር ሲያጋጥማት ወደ ህዝቧ ትሮጣለች፣ ሲመቻት ወደ ስልጣኗና ክብሯ ደግሞ ስትመጣ ህዝቡን ታገላለች የሚል ነገር ያነሳሉ። በተለይ ደግሞ እሱም እዚህ ጋር ጣልቃ ስለገባባቸው ይህንን ከላይ ያልኩትን ቃል በቃል ነው እንጂ ሙሉም በቪዲዮ እናምጣው። ከዚህ በፊትም አንድ መጽሐፍ ላይ እንዳነበብኩትኝ ዶክተር ደብረጽዮንና ሌሎች ህዝቡ ከኛ ጋር ነው ይሉ ነበር ይላቸዋል ቴድሮስ። እንግዲህ እሳቸው ተከታዩ ምላሽ ሰጥተዋል። በዚህም እንግዲህ ብዙ ሰዎች ሲያነሱትና ሲያዘዋውሩት ነበር። ይህን ምላሻቸውን እንመልከትና ከዛ በኋላ ሀሳባችን እንቀጥላለን። አይ ህዝቡ ምን መሰለ፣ ህዝቡ እኮ የህወሓት ተሞክሮ እኮ እየነገርኩ ነው። ችግር ሲያጋጥማት ወደ ህዝቡ ነው የምትወርደው። በህዝቡ ደግሞ ትመታለች፣ ይገመግማታል። መረጃው ከህዝቡ ነው የሚመጣው። ከዛ በኋላ የግምገማ ችግር የለባትም ህወሓት፣ ችግሮችን የመለየት ችግር የለባትም። ግን ሁሌ በስብሰናል፣ ሁሌ ታድሰን ወጥተናል፣ አንድ ሁነን ወጥተናል፣ ድል በድል ሁነናል። እየተሳሳትንም ተጠናክረን ወጥተናል። በስብሰናል ያላልንበት ኔትወርክ ነበረ ያላልንበት መጠቃቃት ነበረ ያላልንበት ጊዜ በግምገማችን ላይ ጊዜ አለ ብዬ አላስብም። ግን ይሄ ህዝብ ግን በቃ ቢለን ኑሮ አላስኬድ ቢለን ኑሮ እንስተካከል ነበር። በስብሰናል ስንል በስብሳችኋል እንዴ እንግዲያው ካሁን በኋላ ተስተካከሉ ብሎ ይቀበላና ያቅፈናል። እንደገና መልሰን በስብሰናል፣ እንደገና ተመልሰን እንታደሳለን እንላለን፣ እንደገና ተመልሶ ያቅፈናል። አይ ኖ በቃ ቢለንና ቀይ መብራት ቢያሳየን ወይም ቢጫ መብራት ቢያሳየን ኑሮ ግን ህወሓት ትስተካከላለች። እንግዲህ ከዚሁ ቀጥሎ እሳቸው የጠቀሱት ሀሳብ አለ። ህዝቡ በቃ ቢለን ኖሮ ህወሓት ትስተካከላለች አሉ ወይዘሮ ኬሪያ ኢብራሂም። ህዝቡ እኮ አሁንም በቃኝ፣ በተወሰነ ደረጃ ትግራይ ህዝብ ላይ ያየነው ለውጥ ቀላል የሚባል አይደለም ከነበረው አቋም አንጻር። ሙሉ በሙሉ ባይባልም አብዛኛው ወጣቱ የተገለጠለት በቃኝ እያለ ነው። ህወሓት ደግሞ የምን በቃኝ እያለ ነው ያለው። እኔ ቀጥላለሁ፣ እኔ ምላችሁን ብቻ ስሙ እያለ ህዝቡ ላይ ጫና ሲያደርስ ነው የምንሰማው። እንደው የጊዜ መለዋወጥ ካልሆነ ያኔም በቃኝ ቢለው ኖሮ ህወሓት እሺ ይል ነበረ። ዛሬስ በቃኝ እያለ እሺ ያላለ ድርጅት ትላንትና በቃችሁ ቢላቸውና ቢከለክላቸው ቢቆጣቸው ይተውት ነበረ ይህን ነገራቸውን? እሳቸው እንደሚሉን ባይተውም ቢያንስ ለትግራይ ህዝብ ልምምድ የሆነው ነበር። ምክንያቱም የተቀረው የኢትዮጵያ ክፍል ቢያንስ ባለፉት 30 ምናምን ዓመታት ከፖስት ደርግ በኋላ ወይም ደግሞ ከደርግ ስልጣን መወገድ በኋላ የተቀረው የኢትዮጵያ ህዝብ በተለያዩ አካባቢዎች ያሉ አስተዳደሮችን በተለያየ መንገድ ሲታገል ቆይቷል። ኦሮሞ ለተቃውሞ ፖለቲካ አዲስ አይደለም ባለፉት 30 ምናምን ዓመታት ውስጥ። አማራው ለተቃውሞ ፖለቲካ አዲስ አይደለም ባለፉት 30። ሶማሌው ተመሳሳይ ነው፣ አፋሩ ተመሳሳይ ነው። ተቃውሞ ውስጥ የነበረ የህብረተሰብ ክፍል ነበራቸው። በትግራይ አካባቢ ግን በዚህ ደረጃ ጠንካራ እንቅስቃሴ የሚያደርግ የተቃውሞ ፖለቲካ ግን አልነበረም። ስለዚህ ቢያንስ ህዝቡ በቃችሁ፣ አልፈየዳችሁልኝም፣ መፍትሄ ሳይሆን ችግር ነው የሆናችሁብኝ የማለት ልምምድን ቢኖረው ኖሮ ብዙ ነገሮችን ቢያንስ ዛሬ በቀላሉ መቀጠል ይችል ነበር። ካለኔ መኖር አትችልም ብለህ ኮትኩተህ ያሳደግከውን ህዝብ ዛሬ ላይ ከኔ ውጭ መኖር ትችላለህ ማለት ሁሉም እንዳቅሙ እኮ ፒዲዮም እንዳቅሙ እኮ እንደዛ ብላለች ማለት ወጣቱ ኦሮሚያ ካለኔ ምንም ተስፋ የለዋትም የሚል እኮ ፖለቲካ እኮ አቀንቅናለች። ብአዴንም እኮ እንዳቅሙ እኮ እንደዛ ሞክራለች። ነደዴንም እኮ እንደዛ ብለዋል። ምንም እኮ ህወሓት ያደረገችው የኦሮሞ ህዝብ ያንን አልተቀበለም። ምክንያቱም ኦፒዲዮ ያንን ወደ መሬት ለማውረድ የፍላጎት እንኳን ችግር ባይኖርበት የአቅሙ ችግር ነበረበት።
ብአዴን ያንን ወደ ህዝቡ ለማውረድ የፍላጎት ችግር ባይኖርባትም የአቅም ችግር ግን ነበረባት። ህወሓት ግን የአቅምም የአፈና አቅምም ስለነበረው ህዝቡ ያንን እንዳያደርግ አፍኖ ክልሉ ከተቃውሞ ፖለቲካ ነፃ ሆኖ እንዳዳኝ ብቻ ሳይሆን እንደ ፈጣሪው ህወሓትን ተቀብሎ እንዲቀጥል ሆኗል። አሁን የትግራይ ህዝብ በፉቅቅም ቢሆን በተወሰነ ደረጃ ራሱን ከህወሓት ለማላቀቅ የሚያደርገው ሙከራ ለብዙሃኑ የማይታያቸው አንደኛው ምክንያት የትግራይ ህዝብ አንድ ልምዱ የለውም። ቲፒኤልኤፍ መቃወም እንደሚችል ለምሳሌ የ1953 እኮ መፈንቅለ መንግስት እኮ ለኢትዮጵያ ህዝብ እኮ ያስተማረው አንዱ ትልቁ ነገር ሰማይ አይታረስ ንጉሥ አይገሰስ የሚባለውን እኮ አስተምሮ ንጉሱ በእግዚአብሔር የተቀቡ ናቸው፣ ዙፋናቸው አይነቀነቅም የሚል ለዘመናት ለ10 ዓመታት የተገነባ አስተምሮ ነበር። 53 ላይ መፈንቅለ መንግስት ሲሞከር ትልቁ አቺቭመንቱ የንጉሱ ስልጣን መነቅነቅ እንደሚችል፣ ስልጣኑ ሊወገድ እንደሚችል ነገር ማሜ ነው። መንግስቱ ነዋይ እኮ በስቅላታቸው ላይ እኮ ካደረጉት አንደኛው ንግግር እኮ 10 ዓመት አይቆዩም ከዚህ በኋላ እኮ ነው ያሉት። ምክንያቱም ህዝቡ ንጉሱ ከስልጣን ሊወርዱ እንደሚችሉ አወቀ። ከሰማይ የተቀቡ ናቸው ሲል ነበር። ሊሸነፉ አይችሉም ሊወገዱ አይችሉም የተባሉት ንጉሱ ከሌሉ ኢትዮጵያ አትኖርም የተባሉት ሰውዬ ከስልጣን ሊወገዱ ይችላሉ ተብሎ ታሰበ። እንደተባለው 18 ዓመት ምናምን በኋላ ንጉሱ በደርግ ተፈነቀሉ። ሐቁ ይሄ ነው። ህወሓትም የትግራይ ህዝብ ያለ ህወሓት የመኖር ህልውናው የለኝም ብሎ እንዲያምን ተደርጓል። ባለፉት 30 ምናምን ዓመታት በቃ ህልውና የመሰረቱ ህወሓት ነች። የኔ ህልውና ሊጠብቅ የሚችለው ህወሓትን ህልውና ሳስጠብቅ ነው። የህወሓት ዋርድያ ሆኜ መቆም አለብኝ ብሎ ያምናል። ስለዚህ የትግራይ ህዝብ ቢያንስ አሁን ህወሓት በጦር ሜዳ ልትሸነፍ የምትችል በፖለቲካ ልትሸነፍ የምትችል ያለ ህወሓትም ደግሞ ህልውና ያለው መሆኑን እየተገነዘበ መጥቷል። በተለይ ደግሞ ወጣቱ የህብረተሰብ ክፍል። ስለዚህ አሁን በየአካባቢው ላይ የምታዩዋቸው እንቅስቃሴዎች የዚህ ውጤቶች ናቸው። ትላንትና ያንን ቢያደርጉ ኖሮ አዎ ዋጋ ያስከፍላል፣ ግን ቢያንስ ልምምድ ይኖራል። ኦሮሚያ ክልል ውስጥ ዋጋ አስከፍሏል፣ ልምምድ ግን ነበረ። አማራ ክልል ውስጥ ዋጋ አስከፍሏል፣ ልምምዱ ግን ነበረ። ትግራይ ክልል ውስጥ ግን ዋጋም አላስከፈለም፣ ልምምዱም አልነበረም። ስለዚህ ዋናው መሰረታዊ ነገር ህዝቡ በወቅቱ እንደዚህ ቢያደርግ ምናምን የተባለው አዎ ቢሆን ጥሩ ነበር፣ ግን ህዝቡ ለህወሓት ያላደረገውን ነገር የለም። ህወሓት ያልሆነችለት ነገር ነው እንጂ ያለው እሱ ብቻ ከግምት ቢገባ ጥሩ። እንግዲህ አፈወርቅ ሰፊ ማብራሪያ ሰጥተሃል። እኛም ፕሮግራማችንን እናጠቃልላለን። ስናጠቃልል ወይዘሮ ኬሪያ ኢብራሂም ያስተላለፉት መልእክት አለ። ከዛ በፊት አንተ የምትጨምረው ነገር ካለ የተወሰኑ ነጥቦችን እናነሳለን። እንግዲህ ፕሮግራሙን ሲያጠናቅቁ አሁን ትግራይ ላይ ስላለው ሁኔታ ምንድን ነው መፍትሄ የሚሆነው ብሎ ቴዲ ጠይቋቸው ነበረ። እሳቸው የተወሰኑ ነጥቦችን አንስተዋል። የተወሰኑትንም በልና አንተም ጨምረ የእሳቸውን ቪዲዮን ጨምርና እንሰናበት። ህዝባዊና ህጋዊ መንግስት ይኑረን ብለዋል። በጦርነቱ አንድ ሆነን እንደዘመትን አንድ ሆነን የትግራይን ህዝብ እናድነው። ሁላችንም አንድ ሆነን የፕሪቶሪያ ስምምነት እንዲሳካ እንስራ ይላሉ። እንግዲህ የእሳቸውን ቪዲዮ ከማስገባቴ በፊት የምትጨምረው ነገር ካለ? አይ ቲንክ ጥሩ መፍትሄ ሀሳብ ነው ያስቀመጡት። ብዙ ነገሮችን የመስማማባቸው ናቸው። የትግራይ ህዝብ ያለበትን ችግር በበቂ ሁኔታ አስረድተዋል። አንዳንድ ቦታ ጋር ሳግም ልህም እየተናነቃቸውን ቢሆን ያሏቸው ነገሮች አሉ። ለትግራይ ህዝብ ያላቸውን ተቆርቋሪነትን በብዙ መንገድ ያመላከተ ቆይታ ነው ያደረጉት። ለእኔ የጊዜያዊ አስተዳደሩን በተመለከተ ያነሱት ነገር ስር ነቀል የሆነ አስተሳሰብ ነው። ስር ነቀል ማለት የአቶ ጌታቸው ረዳ አስተዳደር ያልተሳካበት ምክንያት የግድ የጀነራል ታደሰ ወረደ የስልጣን ዘመን እንዲሳካ ከተፈለገ ደግሞ ሊደረግ የሚገባ ነገር ነው እሳቸው ያነሱት። ለምሳሌ ጊዜያዊ አስተዳደሩ ከላይ እስከታች ተግባራዊ እንዲሆን እግር እንዲኖረው ህዝቡ ጋር እንዲደርስ መደረግ አለበት የሚል ነገር አንስተዋል። ክልሉ መፈጸም የሚገባውን ከህዝብ ጋር ሆኖ መፈጸም እንዲችል የፌዴራል መንግስቱም የሚጠበቅበትን እንዲፈጽም ጫና እንዲያደርግ መደረግ አለበት የሚል ነገር አንስተዋል። ትልቁ በአቶ ጌታቸው ረዳ ጊዜ የነበረውን ትልቁ ችግር ጊዜያዊ መስተዳድሩ በክልል ደረጃ ተዋቅሯል። በወረዳ በከተማ አስተዳደር ግን ነባር ምክር ቤቶች ናቸው ከንቲባ የሚሾሙት፣ ነባር ምክር ቤቶች ናቸው አስተዳዳሪ የሚሾሙት እየተባለ ጊዜያዊ መስተዳድሩ እስከታች ድረስ ማውረድ አልተቻለም። ስለዚህ አሁን እሳቸው ያነሱት ትልቁ ፖይንት ጊዜያዊ መስተዳድሩ እስከታች ድረስ መውረድና እግር ኖሮት እስከታች ድረስ ወርዶ ተደራጅቶ ለህዝቡ አገልግሎት መስጠት፣ ከክልሉ የሚጠበቀውን ግዴታውን መወጣት፣ የፌዴራል መንግስቱ የሚጠበቅበትን እንዲያደርግ ጫና መፍጠር ያሉት ለብዙ ነገር ለብዙ ገዢ ነው። የአቶ ጌታቸው ረዳ የስልጣን ዘመን በብዙ መንገድ ያልተሳካባቸው አንደኛው ውስንነቱ ይሄ ስለሆነ የጀነራል ታደሰ ወረደ ደግሞ የስልጣን ዘመን እንዲሳካ ብንፈልግ ከሆነ የጊዜያዊ አስተዳደሩ ከላይ እስከታች ድረስ መዋቀር አለበት። አካታች በሆነ ደረጃ ካቢኔውን ማዋቀር አለበት።
ከዛ በኋላ ደግሞ በክልል ደረጃ ከፈራሚው ከሆነው ፓርቲ ከቲፒኤልኤፍ ጋር በፌዴራል መንግስቱ ጋርም ደግሞ ተነጋግሮ ጫና እያደረገ ቢሆን ፕሪቶሪያ ስምምነት መፈጸም አለበት ያለማንም እግር ጎታች ማለት ነው። ስለዚህ ይሄንን ካሉ የእሳቸው ሀሳብ በራሱ ብዙ ነገሮችን ስለሚያመላክት የእሳቸው መፍትሄ ሀሳብ ብናጋራቸው ለተመልካቾች ጥሩ ነው። እኔ በተደጋጋሚ አንስቼዋለሁ። ማለት በኪሳራ ነው ጉዟችን ሁሉ በኪሳራ ነው ስታየው፣ በቃ ኪሳራ ውስጥ ነን። እንደ ድርጅትም ኪሳራ ውስጥ ነን፣ እንደ ህዝብም ኪሳራ ውስጥ ነን። ጦርነትም ምን አይነት ኪሳራ እንደከሰርን ይታወቃል። የፕሪቶሪያው የሰላም ስምምነትም ኪሳራ ውስጥ ነን። ምንም 2 ዓመት የኪሳራ ዓመት ነው። ስለዚህ በቃን አሁን ማለት ሁሉም ልዩነት አለው፣ ሁሉም የራሱ አመለካከት አለው። አንድ የሚያደርገን ግን አለ ሁሉም ማለት ነው የህዝብ ትግራይ ከችግር ካለበት አሁን ችግር የማውጣት አመለካከት ፍላጎት አለን እና ይሄንን የምናደርግበት ደግሞ አንዲት መንገድ ነው ያለችን። ያቺ መንገድ ደግሞ ያው የፕሪቶሪያው ስምምነት ነው። የፕሪቶሪያው ስምምነት እዛ ውስጥ ሁነን አንድ ሁነን እዛ ተታግለን ኢቭን አሁን ያለውም እኔ ያም ይሁን የትግራይ ህዝብ አሁን ካለበት አዘቅት የሚያወጣው ምን ነው የሚፈልገው። ስለዚህ በምን ፕሮሰስ አንድ እንሁን ነው ጥያቄው እኮ ማለት ምን ይሄ አሁን በፕሪቶሪያው ስምምነትና አሁን የፕሪቶሪያ ስምምነት አለ ጊዜያዊ አስተዳደር ተዋቅረዋል አይደለ? ጊዜያዊውን አስተዳደር አሁንም ፋንክሽናል ተግባራዊ እንዲሆን ከላይ እስከታች እግር እንዲኖረው ህዝቡ ላይ እንዲደርስ ተፈጻሚ እንደሆን ክልሉ መፈጸም የሚገባውን ሙሉ በሙሉ ከህዝብ ጋር ሆኖ እንዲፈጽም ፌደራል መፈጸም የሚገባውን ጫና አድርጎ እንዲፈጽም ማድረግ። ምክንያቱም በሁለቱም ሳይድ ነው። ያለፈው 2 ዓመት ኪሳራ የሁለቱም ሳይድ ኪሳራ ነው። ፌደራል መንግስት መፈጸም የሚገባው ከመፈጸም አንጻር ችግር አለበት። የትግራይም በተመሳሳይ ትግራይ እንኳን ያው እርስ በርስ በመባላት እርስ በርስ በመጠቋቆርና በመጠቃቃት ስላሳለፉት ስራ ሰርተዋል ማለት አይቻልም። አሁን ግን በቃን። ይህን ህዝብ የት እንውሰደው? ምን እናርገው? አሁን ግን በቃን ማለት አሁን የእንትኑን አሁን እኔ ደግፈዋለሁ። ይሄ ጊዜያዊ ምክር ቤቱም አለ፣ እሱም የጎደለው ነገር ካለ አሟልተን፣ ምክንያቱም ሁሉም ያሳተፈ ስለሆነ ነው እኔ የፈለኩት ሁሉን ያሳተፈ ስለሆነ ያ ጊዜያዊ አስተዳደርም ሁሉም ያሳተፈ እንዲዋቀር ተጠናክሮ እስከታች እንዲወርድ ከዛ በኋላ ትንሽ ህዝባችን በስነ ልቦናም በኢኮኖሚም በማህበራዊም ሁሉም ቀውስ ነው የገባው ወደ ተረጋጋ ህይወት እንዲመለስ እና እኔ ፌደራል መንግስትም መቼም ሐቁን አንክድም። የኢትዮጵያ ህዝብ ነው የትግራይ ህዝብ። ስለዚህ እንደ ህዝቡ ማየት አለበት። የኢትዮጵያ ህዝብ አካል ህዝብ ነው ይሄ ህዝብ። ስለዚህ መልሶ ግንባታው እንዲፋጠንና እሱ መፈጸም የሚገባው ነገር እንዲፈጽም ሁላችን ጫና እናድርግ። በቃ ህዝባችንን እናድን። ተበታትነዋል ይሄ ህዝብ፣ ሁሉም ሰብሰብ ይበል። በዚህ ግን አንድ እንሁን የሚል ነው። በፖለቲካው ጉዳይ ግን የፈለገው ሊታገድ ይችላል። እኔ ለውጡን መቆም የለበትም። በእርግጥ አሁን ጋብ ተፈጥረዋል፣ እንደዛ ብዬ አስባለሁ። ግን ቢሆንም ለውጡ ማን ይምራው የሚለው መታየት አለበት። ለውጥ ስላልን ለውጥ ይመጣል ማለት አይደለም። መሪ ከሌለው፣ አደረጃጀት ከሌለው፣ ወደፊት የሚወስደው ከሌለ ለውጥ ማለት ምንድን ነው? እንዴት ነው የምንለወጠው? ምን አይነት አስተሳሰብ ነው የምንይዘው? የሚል ይህንን የሚመራ አካል ከሌለ ትርጉም የለውም። እንግዲህ በዛሬው የሚዲያ ዳሰሳችን ተመልካቾቻችን ከርዕዮት ሚዲያ ጋር ቆይታ ያደረጉትን የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂምን ጉዳይ አንስተን ከእናንተ ጋር ሰፊ ውይይት አድርገናል። የዛሬው ይሄን ይመስል ነበር። አፈወርቅ በደዊና ዮሚብ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።